ጥያቄ ጠይቄ ነበርና ጥያቄን እዮብ አይተኸው አይደል? ጥያቄን ንገርልኝ። ለማን ነው? ለኔ ነው በርና ጥያቄ ያው በመልካምነት ከመለሳችሁልኝ ማወቅ የምፈልገውን ጥፍ ያለው ስክሮል አድርገህ ታገኘዋለህ። በስመ አብ በጣም ይቅርታ አድርግልን። አሁን ከዚህ ሁሉ ኮመንት ስክሮል እናደርጋለን። ድገሚልን እንጂ። እሺ፣ ግን በቅንነት ተረዱኝ ፕሊስ። ኬት ቤተ ማለት ከመጽሐፍ ቅዱስ ውጪ ስላሉት መጽሐፎቻችሁና ስለ ምስሎች ማወቅ ፈልጌ ነው። ስለ እነሱ ነገሮች ማወቅ ይቻላል? ከመጽሐፍ ቅዱስ ውጪ እኮ ሌላ መጽሐፍ የለንም እኮ ነው። ልታስረዳኝ ፈልጌ ነው። ሁልጊዜ አንተን አይ ቲንክ ልደተ ቃል እሱን ጠይቅ ስለሚሉኝ ነው። ሪፈር ተደርጌ ነው የመጣሁት ወይ ጭራሽ? እሺ እንኳን ደህና መጣሽ። ሰላም ቢያችሁ እስኪ መጀመሪያ ዲያቆን እስኪያስ አለ፣ ዮብ አለ፣ ዘማሪ ሙሌ አለ፣ የማለው ህዝቡ ሁሉ አለ። እዚህ 600 ምናምን ሰው እየሰማሽ ሁሉንም ሰላም ብያለሁ። ያው ያቁኛል ብዬ ስላሰብኩ ነው። ያው ችግር የለውም። ሰላም ባልላቸውም ብዙም አይከፉም። እንደምወዳቸውም ያውቃሉ፣ እንደማከብራቸው ያውቃሉ። ግን ጥያቄን በቅንነት ፕሊስ መልሱልኝ። እኔ ኮንፊውዝድ ያደረገኝ ነገር አለ እና በብዙ ነገር ደስ የሚለኝ ነገር አለ። እነዚህ ሁለቱ ነገሮች ግን ጥያቄ ውስጥ ስለከተቱኝ ማወቅ ስለፈለግኩ ነው። አንድ ምስሎች፣ ስለ ምስሎች፣ ሁለት ደግሞ ከመጽሐፍ ቅዱስ ውጭ ስላሉ መጽሐፎች ነው። ቅር እንዳትሰኙብኝ። እንግዲህ ያው እኔ በቅንነት ነው የምጠይቀው። መልስ ካላችሁ ስጡኝ። እኔ ደግሞ መልሴን ይዤ ራሴ አገናዝባለሁ ማለት ነው። እኛ መልስ ለመስጠትማ እንዴት ቅር ይለናል? መልስ ለመመለስ የተቀመጥነው እኮ የምንችላትን ትንሿን ነገር የእግዚአብሔርን ቃል ከክርስቲያን ወንድሞቻችን ጋር ለመነጋገር ነው። ብቻ አንቺ በጥያቄ መልክ አቅርቢው። እዮባላ ይመቻል። ዲያቆን ይቅርታ እንግዲህ ያቋረጠችሁት ያው ወደ ቀጥታ ወደ ገደለው ገባች እህታችን። እንትን እንበል። እዮብ አለ ወንድማችን ጠይቂ። ለማን ትንሽ ደቂቃ ወደ ቤት ልግባ። ኦኬ እሺ እሺ በቃ አለው። እኔም ቀጥይ ናቲ። ሰላም ብያለሁ። እንኳን ደህና መጣህ። ልደትዬ ሰላም ብያለሁ ሁላችሁንም። እግዚአብሔር ይመስገን። ሙሌ እንዴት ነህ? ዘማሪ ሙሉቀን እንኳን ደህና መጣህ። ወይኝ ልደትዬ ደህና ነው ወይ? ዲያቆን እስክያስ፣ ኢዮባ እና ሁላችሁን አለን። እግዚአብሔር ይመስገን። ሀናን ባለ ጊዜ ነው የሚለው ስሙ። የፍሬ ባለ ጊዜ እህት ነች። ቀጥይ ጠየቅኩኝ። ለጠየቅኳቸው መልስ ብቻ ነው እየጠበቅኩ ያለሁት። ባለ ጊዜ እህት ነኝ። ይቅርታ ግን የምጠይቀው ያቋረጥኳቸው ሰው ይቅርታ ብያለሁ። ዲያቆን አም ሶሪ፣ ይቅርታ ስላቋረጥኩ። ችግር የለውም፣ ምንም ችግር የለውም። እሳቸውም እዚህ የመጡት እንደናንተ አይነቶች ነፍስ ለማዳን ስለሆነ ምንም ችግር የለውም። ስለዚህ እሱ ችግር የለውም። ግን ጥያቄ እኔ አሁን ጥያቄ የሆነብኝ ብዙ ነገር የምወደው ነገር አለና በእናንተ እምነት ውስጥ እነዚህ ነገሮች ግን እኔ ጥያቄ ስላደረጉብኝ በእግዚአብሔር ላይ ሌላ ነገር ማድረግ አይሆንም ወይ ለሚለው አይሆንም የምትሉኝ ከሆነ እሱ ላይ መልስ ስጡኝ። አሁን ምን መሰለሽ፣ ለምሳሌ አሁን በቅዱሳት ስዕላት ዙሪያ እኮ የጠየቅሽው ምን አሁን ለምሳሌ ስለ ስዕል ንገሩኝ ከሆነ ትምህርት እንድናስተምርሽ ነው በስዕላት ዙሪያ ላይ ብዙ ጊዜ እኮ እኔ እጠይቃለሁ እና ኪንግ ናታን እንኳን ደህና መጣ። ብዙ ጊዜ እጠይቃለሁ። እህቶች እኔም ባለሁበት ቦታ ጓደኞችም አሉኝ የእናንተ እምነት ተከታይ ስዕሉ ስር ሲያነቧ ያለውኝ እና በትንሿ ደግሞ ምስሏን ይዘውም ሲንቀሳቀሷ ያለው ጥያቄ ሆነብኝ ነው። እኔ ወሬ ከኦርቶዶክስ የመጣው አይደለውም እና እሷን ይዘው ሲሄዱ ያለውኝ እንደገና ደግሞ ከመጽሐፍ ቅዱስ የሆኑት መጽሐፎችን ሲያነቡ አያቸዋለሁ። እንደዛ ነገሮች
የእውነት መንገዳችንን አይጋፉም ወይ? ትክክል ነው ወይ? ትክክል ከሆነ ደግሞ ምክንያት ስጡኝ። ለምንድን ነው ይሄ እየሆነ ያለው? አውቄ አይደለም ጠያቃችሁ፣ እሺ፣ ስለማላቅ ነው። እኔ ስለ ኦርቶዶክስ አላቅም። ስለ ምስሎቹ፣ ስለ ተጨማሪ እንደ መጽሐፍ ቅዱስ ስለሚነበቡ ነገሮች ለማወቅ ነው። አሁን ቀስ ብዬ ነው አይደል እየጠየቅኩ ያለሁት እኔ። ቆይ ልደተ ቃል ማለት ጥያቄ ቀስ ብዬ ነው አይደል? ወንድሞች ተረጋጊ ይሉኛል። ጥያቄ ነው እኮ የምጠይቀው። ተዋት፣ ችግር የለውም ተጠይቅ፣ ምንም ችግር የለውም። እሺ ኤኒዌይስ መልስልኝ በቃ። እሺ ያው የምንጠይቃቸውን ጥያቄዎች እርማት እየሰጠንባቸው እንሄዳለን። እንደ መጽሐፍ ቅዱስ የምናነባቸው ሌላ መጽሐፍ፣ እንደ መጽሐፍ ቅዱስ የምናነበው ሌላ መጽሐፍ የለም። በአጠቃላይ እንደ መጽሐፍ ቅዱስ የምናነበው ራሱ መጽሐፍ ቅዱስ ነው። ከሱ ጋር አቻ ሆኖ እንደሱ የሚነበብ ሌላ መጽሐፍ የለንም። መጽሐፍ ቅዱስ ብቻ ነው ያለን። መጽሐፍ ቅዱስ ብቻ ነው ያለን ስል እንደ መጽሐፍ ቅዱስ ተደርጎ ሌላ የሚነበብ መጽሐፍ የለንም እያልኩኝ ነው እንጂ በቤተክርስቲያን ውስጥ ገድላት፣ ድርሳናት፣ ተአምራት እነዚህ መጽሐፍቶች የሉም እያልኩኝ ሳይሆን እንደ መጽሐፍ ቅዱስ የምናነበው ራሱ መጽሐፍ ቅዱስ ነው። መጽሐፉ እሱ ብቻ ሲሆን በመጽሐፍ ቅዱስ ደረጃ አይሳሳቴ መጽሐፍ ያለን መጽሐፍ ቅዱስ ነው እና ያ እንትን መሆን አለበት፣ ግልጽ መሆን አለበት። ከዚህ አንጻር ነው። እሺ አሁን ወደ ቅዱሳት ስዕላት ስንገባ በእኛ በቤተክርስቲያን ውስጥ ቅዱሳት ስዕላት ብለን የምንቀበላቸው የሰማዕታት አሉ፣ ወይም ደግሞ በጣም በተቻለሽ አቅም ማለት ነው ሀናኒ እህቴ በቅንነት ለመረዳት ሞክሪኝ። እሺ የምናገረውን ነገር ምናምን ነገር በቅንነት እሺ፣ በጣም ነፃ በሆነ አይኖር ጌታን የእውነት በቅንነት ነው የምረዳው። የምር ለመጠየቅ ነው የመጣሁት። የእውነት በጣም ጎበዝ። በዛ ከሆነ ያስማማናል። ሔዋን አስገቡልኝ ከይቅርታ ጋር ቆይ፣ ነይ ግቢ ሔዋን፣ ኢንቫይት አድርጌሻለሁ፣ ነይ ግቢ። ስለዚህ ቤተክርስቲያን ውስጥ ቅዱሳት ስዕላትን እኛ ልናመልካቸው እንጠቀምባቸው ወይንም ደግሞ ዲያቆን ገብታ ሚዩት አድርግልን። ዲያቆን አለ። ስለዚህ በአጭሩ በስዕላት ዙሪያ ላይ ያሉትን ነገር ልናገር። እግዚአብሔር ያዘዘውን እንቀበላለን፣ ያላዘዘውን ደግሞ አንቀበልም። ለምሳሌ በዚህ በዘጸአት እግዚአብሔር አምላክ ለእስራኤላውያን ወይም በሙሴ በኩል ከሰጣቸው ጥቅሶቹ እያንዳንዱን አውጥቼ ያነባሉ እና ከሰጣቸው ሕግ ውስጥ መሰረት ለምሳሌ በሰማይም በምድርም ምንም አይነት ነገር ቀርጸው ሌላ ነገር እንዳያመልኩ አዟቸዋል። እስራኤላውያንም ደግሞ ያንን ነገር አያደርጉም። ስለዚህ እኛም ደግሞ ቀርጸን በላም ምስል ይሁን በጊደር ይሁን በውሻ ይሁን በአንበሳ በምንም አይነት መንገድ ቀርጸን የምናመልከው ነገር የለም። የምናመልከው የአምልኮ መስዋዕትን የምንሰዋለት ለአንዱ ለሰማይና ለምድር ለፈጠረ በአንድነትና በሶስትነት ለሚመለከው ለእግዚአብሔር ይሆናል ማለት ነው። ስለዚህ ይህንን እንይዘዋለን። እንደገና ግን እግዚአብሔር ደግሞ አታምልኩ ብሎ ከእግዚአብሔር ከሱ ውጭ ሌላ መመለክ እንደሌለበት አስረድቶ እንደገና ግን መስዋዕት ሊያቀርቡ ሲሉ ስሩ ብሎ ያዘዛቸው ደግሞ ሁለት ኪሩቦች ደግሞ አሉ። ቅረጽ ብሎ ደግሞ ያዘዘ እዚህ ጋር አትቅረጽ አለ እግዚአብሔር። እሺ እሱን አትቅረጽ ያለውን አንቀርጽም፣ ቅረጽ ያለውን ደግሞ እንቀርጻለን። አትሳል ያለውን ወይም ደግሞ አታድርግ ያለውን አናደርግም። በዚህ በኩል ደግሞ አድርግ ያለውን ደግሞ እናደርጋለን። በቤተክርስቲያናችን ቅዱሳት ስዕላት ሲጀመር መነሻቸው ላይ ስማቸው ቅዱሳት ስዕላት ተብሎ ነው የሚነሳው። ቅድስናቸውም የሚመነጨው ከስዕሉ ሳይሆን ስዕሉ ላይ ካለው ከዛ ጻድቅ ወይ ከዛ ሰማዕት አንጻር ያ ስዕል ቅዱስ ተብሎ ሊጠራ ይችላል። ቅዱስ ያስባለው ፔንቱ ወይም ወረቀቱ ወይም ቅቡ ወይም ከለሩ ወይም አሳሳሉ ማማሩ አለማማሩ ሳይሆን ቅዱስ ያስባለው በቅድስና የኖረው እዛ ላይ ሪፕሬዘንት ያ ነው ማለት ሳይሆን ያን ሪፕሬዘንት አድርጎ ጳውሎስ ከሆነ ጳውሎስ ማለት ነው። ቅድስና የሚኖር ህይወት ነው እንጂ የሚሳል ህይወት ስላልሆነ ማለት ነው። ስለዚህ ቅዱሳት ስዕላት የሚያስባላቸው ከቅዱሳኑ ታሪክ ህይወት አንጻር የተነሳ እንደሆነ ግልጽ ነው። ጥቅሶችን ላስቀምጥ ከይቅርታ ጋር ሀናን አንዴ ዘጸአት ስንት ነበረ ዮባ? እሺ
ዘጸአት 25:17 ቴንክ ዩ። አመሰግናለሁ። ይኸው ዘጸአት ምዕራፍ 25 ከቁጥር 17 ላይ እንደዚህ ይላል፣ ከጥሩ ወርቅም ርዝመቱ 2 ክንድ ተኩል ወርዱም ከ1 ክንድ ተኩል የሆነ የስርየት መክደኛ ስራ፣ 2 ኪሩቤል ከተቀጠቀጠ ወርቅ ስራ፣ በስርየት መክደኛ ላይ በሁለት ወገን ታደርጋቸዋለህ ብሎ አሁን ለምሳሌ እግዚአብሔር አምላክ 2 ኪሩቤሎችን ሙሴ እንዲሰራ ያዘዋል። ስንት ኪሩቤሎችን? 2 ኪሩቤሎችን ሙሴ እንዲሰራ ያዘዋል። ከዛ በፊት ግን እግዚአብሔር ምን ብሎ ነበር ሲያዛቸው የነበረው? በሰማይም በምድርም ለራሳችሁ ምስል ወይም ደግሞ ቀርጻችሁ እንዳታመልኩ ብሎ የተናገረ አምላክ እንደገና ዘጸአት ምዕራፍ 25 ከቁጥር 17 ላይ ደግሞ ከነ ዲዛይኑ ጭምር በእንደነዚህ አይነት መንገድ ቀርጸው መስራት እንዳለባቸው ሲናገራቸው ደግሞ እንመለከታለን። ስለዚህ ከዚህ አንጻር የተከለከለውን አንጠቀምም፣ የተፈቀደውን ግን እንጠቀማለን። እንደገና አንደኛ ነገሥት ምዕራፍ 6 አንደኛ ነገሥት ማለት ነው መጽሐፈ ነገሥት ቀዳማዊ ምዕራፍ 6 ከቁጥር 29 ላይ ደግሞ ያለውን ነገር እንመልከት። እንዲህ ይላል ከቁጥር 28 ጀምሮ ኪሩቤልንም በወርቅ ለብጣቸው ይላል። በቤቱ ግንብ ሁሉ በዙሪያው በውስጥም በውጭም የኪሩቤልን የዘንባባ ዛፍ የፈነዳ አበባ ምስል ቅረጽ፣ የቤቱንም ወለል በውስጥና በውጭ በወርቅ ለብጠው አለ። ለምሳሌ እግዚአብሔር አምላክ እንግዲህ እዚህ ጋር እንደምትመለከቱ ቤተ መቅደሱን ሲያሰራ ነው አይደለ? ለዳዊት ልጅ ሰለሞን ይህንን ነገር እየተናገረ ያለው ሰው የከለከለውን እንከለከላለን፣ እኛ ያዘዘውን ደግሞ ተቀብለን እንሄዳለን። ስለዚህ ዛሬ በእኛ ቤተክርስቲያን ቤተ መቅደስ የምንመለከታቸው ቅዱሳት ስዕላት የመጀመሪያው ተግባራታቸው ምንድነው? የዛን የቅዱስ ታሪክ የሚገልጹ፣ ሁለተኛ ተጋድሏቸውን የሚያሳይ፣ እንደገና ደግሞ ሕያው ቤተክርስቲያን ውስጥ ያሉ በክርስቶስ ኢየሱስ አምኖ የሞተ ሰው ስሙ እንደማይጠፋ በቤተክርስቲያን ውስጥ አካል ሆነው እንደሚቀጥሉ የምናሳይበት ትልቁና ዋነኛ ማስረጃው። እናም ደግሞ ቅዱሳት ስዕላት የሚያስፈላቸው ደግሞ ከዛ ቅዱስ ታሪክ አንጻር እንደሆነ ተናገርን። እነዚህኛዎቹን ስዕላት የከለከለ የመጽሐፍ ቅዱስ ጥቅስ የለም። ሌላኛው አናመልካቸው፣ ትልቁ ነገር ሊሰመርበት የሚገባው አናመልካቸው። እነሱ ፊት ተቀርቦ የሚደረገው ጸሎቱ ለስዕሉ ሳይሆን ጸሎቱ ለስዕሉ ለምሳሌ የጌታ ኢየሱስ ክርስቶስን ስዕል መስቀል ላይ ያለው ከፊት ለፊታችን ሆኖ ጸሎት ብናደርግ በቀጥታ ልንመለከት የምንችለው ወይም ልናይ የምንችለው ምን ነው? ስለ እኔ ስለ ዓለም ሕዝብ ሁሉ ራሱን ለሞት አሳልፎ የሰጠ ክርስቶስ እሱን መከራውን እያሰብኩ ጸልያለሁ እንጂ የምጸልየው ለስዕሉ ወይም ወደ ስዕሉ አይደለም ማለት ነው። ስለዚህ ያ ጀስት ሪፕሬዘንቴሽን ይሆናል ማለት ነው። ክርስቶስ በፊታችሁ እንደተሳለ ሆኖ እንዲል መጽሐፉ ማለት ነው። ስለዚህ ያ ስዕል እየተመለከ ሳይሆን ወይ ለዛ ስዕል የተጸለየት ሳይሆን በዚያ ስዕል በኩል እንደዚህ መከራን ስለ እኔና ስለ ዓለም ሕዝብ ለተቀበለው አምላክ ወደ እርሱ ልመናዬን እያቀረብኩኝ እንደሆነ ግልጽ ነው። ስለዚህ ስዕሉ እዛ ጋር መቀመጡ ምን ጥቅም አለው ስንል፣ አንደኛ መከራውንና ሕማሙን እያሰብኩ እንድጸልይ ይረዳኛል። መከራውንና ሕማሙን እያሰብኩ እንድጸልይ ይረዳኛል። ሁለተኛ ወንጌል ላልገባቸው የእግዚአብሔርን ቃል አንብቦ መረዳት የማይችሉ ሰዎች በምን በኩል ልንሰብክላቸው ወይም ደግሞ ከክርስቶስ ጋር ልናስተዋውቃቸው እንችላለን? ሌላ ምንም አይነት መንገድ የለም። ለማይሰማ ሰው፣ አይኑ ብቻ ለሚመለከት ሰው፣ ማንበብ ለማይችል ሰው በምን አይነት መንገድ ነው እግዚአብሔርን ቃል ልንሰብክለት የምንችለው? እንደተሰቀለና እንደሞተ ልናሳየው የምንችለው መጀመሪያ ወንጌልን ለመስበክ ከምንጠቀምባቸው መሳሪያዎች ውስጥ አንደኛው ምንድን ነው? ስዕላት ናቸው። ሰው አንድ ቦታ ክፍት ይሁን፣ እሺ፣ ይቅርታ ሞዴሬተር እኔው ራሴ ያስገባል። ከዚህ በኋላ የምናስገባው የሚወያይ ሰው ነው ፕሊስ፣ እሺ። ለዛ ስዕላትን ከዚህ አንጻር ነው የምንጠቀማቸው። መጽሐፍ ቅዱስም የከለከላቸውን እንከለክላለን። አጠረስ አደረገው ያልተከለከሉትን በቤተ መቅደስ ውስጥ ተቀርጸው ተስለው እንዲቀመጡ ያደረጉትን እንቀበላለን። ለአምልኮ ወይም ደግሞ በቀጥታ አምልኮ የምናቀርብላቸው ግን ስዕል ቅዱሳት ስዕላትም የሉ ምንም አይነት ነገር የለም። በቃ ከአንዱ ከአምላክ ውጭ የሚመለክ ሌላ ምንም አይነት ነገር የለም ማለት ነው ባጭሩ። በዚህ ዙሪያ ላይ ያለን ኮንሰፕት ከመጽሐፍ ቅዱስ ጋር ተያይዞ ገድላትና ድርሳናት ናቸው። አዋልድ መጽሐፍት ተብሎ ይታወቃሉ በቤተክርስቲያን። ምን ማለት ነው? የመጽሐፍ ቅዱስ ልጆች እንደማለት ነው። የምንቀበላቸው ከአባታቸው ከመጽሐፍ ቅዱስ ጋር እስካልተጋጩ ድረስ ነው። እስካልተጋጩ ድረስ ነው የምንቀበላቸው።
ከመጽሐፍ ቅዱስ ጋር እስካልተጋጩ ድረስ ነው። ስለዚህ ተሳሳተ መጽሐፍ ናቸው እንደ መጽሐፍ ቅዱስ አይደሉም። ስህተት በቀላሉ ሊገኝባቸው ይችላል። ስህተት ሲገኝባቸው እርማቱን የምትሰጠው ማናት? ቤተክርስቲያን። ስለዚህ ከዚህ አንጻር ትሰጣለች። አሁን አንተ ሊጋጭ የለም ብለህ ነው የምታስበው? እርማቱን ውስጥ ትሰጣለች ቤተክርስቲያን ካገኘች ትሰጣለች። ለምሳሌ እኔ ጋር የታረመ ታምረ ማርያም አለ። ያው እዛ ጋር አስቀምጫዋለሁ። ከዚህ በፊት ቪዲዮ ሰርቼ አሳይቻቸዋለሁ። 16ቱን ህግጋት ለመጠበቅ አንሻ የሚለውን በአንሻ የሚለው ቃል ልክ 16ቱን ህግጋት መጠበቅ አይገባንም በሚል መንገድ ነበረ በቀደሙት ህትመቶች ላይ የነበረ። አሁን ግን ታርሞ የወጣው ታምረ ማርያም ላይ ያ ክፍል ላይ ምንድን ነው የሚለው? እንሻ የእግዚአብሔር ባሪያ መሆንን አንሻ የሚል ፓርት ነበረ። ኖ የእግዚአብሔር አገልጋይ ባሪያ መሆንን እንሻ ተብሎ ታርሞ ወጥቷል። ይህ ምን ያሳያል? በቀላሉ እነዚህ ታምረ ማርያም ላይ የቃላት ስህተቶች፣ የጽሁፍ ስህተቶች፣ ከመጽሐፍ ቅዱስ ጋር የሚጋጩ ሀሳቦች ቢኖሩበት ቤተክርስቲያን ልክ እንደዚህ አርማ ታቀርባለች። ይሄ አንዱ ማሳያ ነው። ሁለቱም ታምረ ማርያሞች እጄ ላይ ያሉ ከዚህ በፊት ቪዲዮ እንደውም ሰርቼ አሳይቼበታለሁ። ስለዚህ የቤተክርስቲያን መጽሐፍት ናቸው። አገልግሎታቸውም ደግሞ ክርስቲያኖች በሃይማኖት እንዲበረቱ እንዲጸኑ ነው። ከመዳን ትምህርት ጋር ከቤተክርስቲያን ትምህርት ጋር ከመሰረታዊ የክርስትና ትምህርት ጋር በማይጋጭ መንገድ የተቀመጡ መጽሐፍቶች ናቸው። ባጭሩ አንድ ሰው ወደ ቤተክርስቲያን ሲመጣ በእርግጥ ማወቅና መማር የሚኖርበት መሰረታዊ የክርስትና ትምህርትን ይሆናል ማለት ነው። ቅዱሳት ወይም ደግሞ ገድላትን፣ ድርሳናትን፣ ተአምራትን ሰው በሃይማኖቱ ከበረታ ከጸና ዶግማውን፣ እምነቱን፣ ሃይማኖቱን ጠንቅቆ ካወቀ ከተረዳ በኋላ በነዛ መጽሐፍት ደግሞ እየታነጸ ይሄዳል። ስለዚህ እንደ መጽሐፍ ቅዱስ አይሳሳቴ ወይም ኢንፋለብል የሆኑ መጽሐፍት አይደሉም። ስህተት ሊገኝባቸው የሚችሉ ፋለብል የሆኑ መጽሐፍቶች ናቸው። እናም ደግሞ በቤተክርስቲያን ውስጥ ያሉ የቅዱሳንን ታሪክ ሕይወት የሚዘግቡ የሚያሳዩ ናቸው። የሃይማኖትን መከራከሪያም አይደሉም። ከመጽሐፍ ቅዱስ ውጭ የሆኑት እናንተ ጋር ያሉት መጽሐፎች ሁሉ አንተ ምንም ከመጽሐፍ ቅዱስ ጋር አይጋጩም ብለህ ነው የምታስበው? ከመጽሐፍ ቅዱስ ውጭ የሆኑ መጽሐፍት የሚለው ቃል አይመጥናቸውም። በነገራችን ላይ ከመጽሐፍ ቅዱስ ውጭ ከሆነ ቃሉ እንደዛ ለሚነገረው በቤተ ክርስቲያናችሁ ውስጥ ገድላትና ድርሳናት፣ ታምራት እኒህ መጽሐፍቶች አሉ። እኚህ መጽሐፍቶች ከመጽሐፍ ቅዱስ ጋር ይጋጫሉ ውስጥ ይኸውልህ፣ ጽሁፉ ላይማ የመጽሐፍ ቅዱስ እንትን እኔ ልገልጽልህ የፈለግኩት ያው መጽሐፍ ቅዱሱ ለብቻ እነሱ ለብቻ አይደሉ እንዴ? ተመለሰልሽ ግን ጥያቄው የቅዱሳት ስዕላቱ ጥያቄ እየሰማሁህ ነው። እኔ ጥያቄን ጠይቄሃለሁ። እየሰማሽ ነው። እሱማ ስዕላት ላይ አንስተሽ የነበረው ጥያቄ ግን ተመለሰልሽ ወይ? አዎ እሱ ነው ሰምቻለሁ ግን የምጠይቀው ጥያቄ አለኝ። ግን አሁን አንተ እየታረሙ ነገሮች አሉ ስላልክ ሰምቼሃለሁ። ትሰሚኛለሽ? እንዴት አትሰሚኝም? ገስት እኔ ጋር እስከገባሽ ድረስማ ታዳምጪኛለሽ። ይህ አባባል ተመለሰልሽ ወይ? እስከ የተወሰነ ሴንስ ሰጠሽ ወይ? ከዚህ ፊት ወይንም በዛ ዙሪያ ላይ ስለኛ የነበረሽ እምነትና አመለካከት አዎ እኔ የምረዳበት አሁን ከአንተ ከተናገርከው የተረዳሁት ነገር አለኝ በትንሹ። ምክንያቱም እኔ እነሱን ነገር ነው የሚለምኑ የሚመስለኝ ማለት ነው። ስዕሎቹ ላይ ስለማያቸው በእነሱ ወደ እግዚአብሔር ሰው እነሱ ነገር ላይ ነው ምስሎቹ ላይ ነው የሚለምኑ የሚመስለኝ። ብዙ ነገር ሳይ አልጠይቅም። ለምን ሰው በገባው መንገድ ነው የሚሄደው። ተጭኛ አልጠይቅም። ያን ነገር የተወሰነ መልስ አግኝቻለሁ። ደግሞ ሞር ጠይቃለሁ ሌላ ጊዜ ማለት ነው። አሁን ግን ቅድም እንዲህ ታምረ ማርያም ላይ ታረሙ ምናምን ስላልከው መቼ ነው የታረሙ? በቅርብ ነው ወይስ በፊት ነው ወይስ መቼ? በቅርብ ነው። በቅርብ በዚህ ዓመት የታረመ ነገር አለ? ማለት ኦኬ፣ ይሄ ታርሞ የወጣው ታምረ ማርያም ነው? እሺ በቃ እኔ ይሄን ደግሞ አንብቤ መጥቼ ጥያቄ ሲኖረኝ እጠይቃለሁ። አመሰግናለሁ። እኔ አንድ ጥያቄ ልጠይቅሽ ከይቅርታ ጋር ፈቃደኛ ነው? ምንድን ነው የምጠይቀኝ? ድነሻል? እየተማርኩ ነው ያለሁት። እንደዳንኩ በደንብ እንደዳንኩ አውቃለሁኝ። ግን በደንብ ደግሞ
እንድነግር ደግሞ ከፈለግ እኔም በደንብ ስዘጋጅ እነግራለሁ። እኔ ልጠይቅህ ነው የመጣሁት አይደለ? ልጠይቅህ ለማወቅ ነው የመጣሁት። ከዛ በኋላ ከእውቀቴ በኋላ ትጠይቀኛለህ። ድነሻል ላልከው ግን በጣም ጥግ ድረስ ድኛለሁ። ያን ነው የማውቀው። ጥግ ድረስ ድኛለሁ ስላልሽ እስኪ ጥግ ድረስ መዳንሽን እዚህ ውስጥ ላሉት ለ1100 ሰዎች በጥያቄና መልስ መንገድ ማስረዳት እንችላለን ወይ? ዳን አንተም ታውቀዋለህ ግን ቆይ አይደለም እሱ እኔ አሁን ጥያቄ ልጠይቅ ነው። እኔ የገባሁት ጥያቄ ልጠይቅ ነው። እናንተ በጣም ጎበዝ። እኔ ተማሪ ነኝ፣ እናንተ አስተማሪዎች ናቸው አይደለም? በዚህ ነው እኔ የምጠይቅ አንድ የምነግራችሁ ነገር ግን ምንም አይነት አላማ ይዤ የመጣው አይደለሁም። ሁሉም ወዳጆቼ ናቸው። ማወቅ ስለፈለግኩ ነው የመጣሁት። ከዛ በተረፈ ግን በአንድ ጥያቄ የምለቅህ አይደለሁም። እኔ ፍቃደኛ ኮን በምትገባ ቁጥር ምጠይቅህን እያዘጋጀው ይዤ እመጣለሁ። ስለ እኔ መዳን ጉዳይ በእርግጠኝነት ድኛለሁ፣ አምኜ ድኛለሁ። አለቀ። ሌላ ምንም አይነት ነገር የለም ከኔ እዛ ላይ ትንሽ በእርግጠኝነት ከዳንሽ እኔ ደግሞ ሀናን እህቴ መዳን አለብሽ፣ ከጨለማ ወደ ብርሃን መምጣት አለብሽ ብዬ አምናለሁ። ይሄ እምነቴ እኔ ማለት እኔ ከጨለማ ወደ ብርሃን መጣው በሚገባ እውነት ነው። ጌታ ኢየሱስን ማግኘት አለብሽ፣ የክርስቶስ ቤተክርስቲያን አካል መሆን አለብሽ ብዬ እኔ ደግሞ ወንጌልን አንቺ ለመስበክ ነው። በዛው አረጋግጬ ወንጌልን ስበከኝ፣ እስኪ ስበከኝ ወንጌልን። አቶ አሁን ድኛለሁ ስላልሽው ነገር እንዳልዳንሽ ላሳይሻል። ከይቅርታ ጋር ከፈቀድሽልኝ እንዳልዳንኩኝ ልወቅ፣ ችግር የለም ስበከኝ። በጣም ጥሩ። ግን አንቺ እንዳልዳንሽ ለማወቅ አንቺ ድኝበታለሁ ብለሽ የምታምኝበትን ትምህርት ልታገኝ ይገባል። በመጀመሪያ ደረጃ አይመስልሽም? አንተ እኔን ወደ አንተ ወደ ትክክለኛው ነው አይደለም ያልከው እንድመጣ እስኪ ስበከኝ። እሺ በጣም ጥሩ። እንግዲህ መጽሐፍ ቅዱስ ላይ መዳን በእምነት ብቻ ነው ብሎ እንዳላስተማረ መጽሐፍ ቅዱሱ በራሱ በተደጋጋሚ የተናገራቸው እውነቶች ናቸው። እና ሰዎች እንዴት ይድናሉ የሚለውን ሀሳብ መጽሐፍ ቅዱስ ሲያስቀምጥ ሰዎች ያምናሉ፣ አምነው ይጠመቃሉ። ከዛም ደግሞ የጌታ የኢየሱስ ክርስቶስን ቅዱስ ሥጋውና ክቡር ደሙን እንዲሁም ከቅዱስ ጥምቀት ውጪ የመዳን ምንም አይነት አማራጭም ሆነ መንገድ መጽሐፍ ቅዱስ አላስቀመጠም። እናም በመንፈስ ቅዱስ ይታተማሉ። ስለዚህ ሐናን እህቴ በዚህ በማርቆስ ወንጌል ምዕራፍ 16 ከቁጥር 16 ላይ የእግዚአብሔር ቃል እንደሚናገረው ወደ ዓለም ሂዱ አለ። ቁጥር 15 ላይ ወንጌልን ለፍጥረት ስበኩ አለ። ይኸው ለአንቺ እየነገርኩሽ እንዳለ ነው ማለት ነው። ክርስቶስ ኢየሱስ ሕያው የእግዚአብሔር ልጅ በዘላለማዊ ባህሪው በመለኮት ከአብ ጋር አንድ የሆነ በኋላም በሥጋ የተገለጠ ከሁለት ባህሪ አንድ ባህሪ የሆነ ክርስቶስ ኢየሱስ ሰው የሆነው ይህ አምላክ በመስቀል ላይ ሞቶ ሕይወቱን ከሰጠን በኋላ ለሐዋርያት ከማድረጉ በፊት ከነገራቸው እጅግ በጣም ጥልቅ ትምህርት ውስጥ ወንጌልን እንዲሰብኩ ነው። ወንጌል ደግሞ ስለ ልጁ ስለ ኢየሱስ ክርስቶስ ነው። አይ ቲንክ አለሽ ወይንስ ዝም ብዬ ነው የማወራው? አለሽ ስበከኝ ብሎማ ፖዝ መሆን አይቻልም ወይ? ስልክ ገብቶባት ሊሆን ይችላል ምናልባት። አለሽ እየተማርኩ ከእዩባ ጋር እየተደዋወላችሁ ሁለታችሁም ፖዝ ሆነ በተመሳሳይ ሰዓት። ይቅርታ አንዴ ስልክ ገባብኝ፣ ከስተመር መጣብኝ፣ ለዛ ነው። አንዴ ሶሪ፣ በጣም ይቅርታ። የዩም ያንቺ በኩል ሰዓት ፖዝ ሆነ። እየተነጋገራችሁ ነው። አግዛት ማለት እየተማርኩ ነው ብላለች። ከማን እንደምትማር እስኪ ጠይቃት። እንዲህ በያችሁ ምናምን እያላት ነው። ቆይ እየተማርኩ ነው ብላለች። ከማን እንደምትማር ጠይቋት ነበር እና አንቱ ነው ብዬ አይደለም ማውራው። ተመልሰሻል። እኔ የምማረው ከመጽሐፍ ቅዱሴ ነው። ባይዘዌ እኛም ጋር በጣም የሚደብረኝ ነገር ትችት የሚባል ነገር በእምነት ላይ አያስፈልግም። ቆይ አንድ ጊዜ ይቅርታ አድርጊልኝና እባክሽ አሁን ወደ ሀሳባችን እንመለስ። ይቅርታ በጣም እኛ እየተቀላለድን ያለ ነው እና ወጣች። እኔ ለምንድን ነው ቆይ የሚጨንቃችሁ?
የመዳናችሁን እውነት ለመናገር ለምንድን ነው የሚከብዳችሁ? ለምንድን ነው የሚጨንቃችሁ? አይማ ማምለጫ መንገድማ ምክንያት ሊሆን አይችልም። ድንግል ነው 4 ነጥብ ጥግ ድረስ የሚወጣ አርግልናል። ይቅርታ ድኛለው ጥግ ድረስ የመዳኔን እውቀት አውቃለሁ ያለ ሰው ተረጋግቶ ስለዳንበት እውነት ማስረዳት ይኖርበታል። ማስረዳት ይኖርበታል። በቃ ይሄ ነው ብሎ መናገር አለበት እንጂ ነይ ግቢ ሃናን ምክንያት ፈልገሽማ አትውጪ፣ ነይ ግቢ። ብትገቢ የተሻለ ነው። አሁን እንደ ድሮ ክርስቲያኖች ፊት መጥቶ የትኛውን ፕሮቴስታንት በቃ ድኛለው ኢየሱስ ጌታ ነው እንደዚህ ብለህ ማለፍ ምናምን አትችልም። አሁን ያፋጠጣል ክርስቲያኑ በሚገርም ሁኔታ። እንዴት ዳንክ? ምን አይነት የመዳን ትምህርት ነው ያለ ብሎ ይጠይቃል። አሁን ላይ ያለው ክርስቲያን ደስ በሚል ሁኔታ ይህንን ደግሞ መናገር ይኖርባቸዋል ፕሮቴስታንት ወንድሞቻችን። እንደው የላይ ስብከት የለም። አሁን በቃ በጥልቀት መሰበክ አለበት። እኔ አሁን እህቴ እንዳልዳነች ውስጤ ይነግረኛል፣ ካላት እምነት አንጻር ከቤተክርስቲያን ውጭ መሆኗ ማለት ነው። እሱ ብቻ ለእኔ ፕሩፍ ነው። ስለዚህ ያንን ነገር ደግሞ ከማስረጃ ጋር እንደ መጽሐፍ ቅዱስ ሌላኛው ማወቅ ያለብን ሰው አንድ ሰው ዝም ብሎ መጽሐፍ ቅዱስን እንደዚህ ብድግ ብሎ አንብቦ ከዛ በኋላ ተረድቼ በግሌ ድህነትን አግኝቻለሁ ማለት ራሱ አይችልም። መጽሐፍ ቅዱስ አያጠምቅ። መጽሐፍ ቅዱስ ቁርባን አይሰጥ። ራሱ መጽሐፉ እንካ ብሎ ቁርባን አይሰጥ፣ እንካ ብሎ ጥምቀት አይሰጥ። መጽሐፉ ራሱ ስታነበው ያለ አስተማሪ ልታነበውና ልትረዳውም ደግሞ አትችልም። እንዲያማ ከሆነ ሐዋርያት የመጀመሪያ ስራቸው መሆን የነበረው መልእክታትን መጽሐፍ ነበር። ጽፎ በቃ በተን ብሎ ኢየሩሳሌም መቀመጥ የነበረባቸው። ከዛ ሰው እያነበበ እዛው በቃ እየዳነ ሊሄድ ማለት ነው። እንደዛ አልተደረገም በመጽሐፍ ቅዱስ ታሪክ ወይም ደግሞ በክርስትና ዓለም ታሪክ ውስጥ የተደረገው ነገር የሚሆን ነው። ወንጌል ተሰበከ፣ ሰዎች ያምናሉ፣ ይጠመቃሉ። ከዛ ደግሞ መልእክቱ ይሰጣቸዋል ማለት ነው። በዚህ አይነት መንገድ ነውና ይሄ ዝም ብሎ ከመሬት ተነስቶ መጽሐፍ ቅዱስን አንብቤ ድኛለሁ ተብሎ ሊነገር አይችልም። ማን አስተማረች? መጽሐፍ ቅዱስ። መጽሐፍ ቅዱስ ዝም ብሎ ተነስቶ ሰዎች እንደዚህ የሚያስተምር መጽሐፍ አይደለም። አስተማሪ ያሸዋል መጽሐፉ ራሱ። ያለ አስተማሪ እንዴትስ ሊያውቁት ይችላሉ? አይችሉም። ያለ አስተማሪ ሊያውቁት አይችሉም። መልእክቱ ለማን ይጻፍ እንዴት ተጻፈ አይቻልም። እና እስኪ ዲያቆን ዮባ ሌሎቻችሁ ሀሳብ ካላችሁ ወደ ሌላኛ ሰው እንቀጥላለን። ናቲ እንኳን ደህና መጣ ወንድማችን። ኮንስቃያስ ኢዮባ ሁላችሁም መኩይ እንዴት ናችሁ? ከታችም ያላችሁት ሰላም ነው? ልደትሻ እግዚአብሔር ይመስገን። እንዴት ነህ ናቲ? አለው ልደትሻ። እድል ከሰጣኝ ጥያቄ አንድ ልጠይቅ። ጠይቅ ትችላለህ። ኦኬ ልደትሻ እንትን መጽሐፍ ቅዱስ አሁን መጽሐፍ ቅዱስ የተጻፉት ነገሮች መጽሐፍ ቅዱስ ትክክለኛ መሆኑ ምንድን ነው ማስረጃችን? መጽሐፍ ቅዱስ ራሱ ትክክል መሆኑ ምንድን ነው ማስረጃችን? መጀመሪያ ማስረጃ ቤተክርስቲያን ናት። ምክንያቱም ከመጽሐፉ ቀድማ የነበረችው ቤተክርስቲያን ናት። ቤተክርስቲያን ደግሞ እውነተኝነቷ የሚያረጋግጠው ደግሞ መንፈስ ቅዱስ በመንፈስ ቅዱስ የምትመራ መንፈስ ቅዱስ ያላት ቤተክርስቲያን ስለሆነ መጽሐፉ ትክክል አይሆን የሚለውን የምታስረዳለ ቤተክርስቲያንና ቅዱስ ትውፊት ነው። ቤተክርስቲያን ራሷን በመጽሐፍ ቅዱስ ቃል አይደል የተመሰረተችው? መጽሐፍ ቅዱስ ላይ ባለ ነገር ቤተክርስቲያን የተመሰረተችው በክርስቶስ ደም ነው። ኢቨን ከመጽሐፉና ከምንም በፊት መጽሐፉ ከመጽሐፉ ለሰዎችም መጽሐፉ ከመድረሱ በፊት ቤተክርስቲያን ተመስርታለች። መጽሐፉ ግን እንዴት እንደተመሰረተች ነግሮናል። ግን የተመሰረተችው ከመጽሐፉ በፊት እንደሆነ ደግሞ ራሱ መጽሐፍ ቅዱስ ራሱ ይናገራል። ምንድን የሚለው ጌታ ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 16 ላይ ቤተክርስቲያን እሰራታለሁ የሲኦል ደጆችም ሊያናውጧት አይችልም ብሎ በሚናገርበት ሰዓት ላይ የተጻፈ የአዲስ ኪዳን መጽሐፍ የለም ማለት ናትሻ የለም። ምንም የተጻፈ መጽሐፍ የለም። ትምህርቱ ግን ወይም ደግሞ ክርስቶስ ተናግሮታል። ኢቭን ከክርስቶስ ሞቶ ተነስቶ ከሄደ በኋላ ነው አለ። እሱም ለምሳሌ የዮሐንስ ወንጌል ተጽፏል ተብሎ እንኳን የሚታሰበው በ90 አካባቢ ነው። የጳውሎስ መልእክታት በብዛት ተጻፉ የሚባለው 60ኛው አካባቢ ላይ ነው። ኢቨን ተሰብኮ ስብከቱ ብዙ ቦታ እንደሄደ ለዛ ደግሞ መጽሐፉ ራሱ ምስክርነት ሲሰጥ ትመለከታለህ። ምንድን ነው የሚለው? የገላትያን መልእክትን ቀድመ ብታነቦ ለምሳሌ ጳውሎስ ቀድሞ እነሱ ጋር መጥቶ እንደሰበካቸው ይናገራል። ለምሳሌ ራሱ መጽሐፉ እንደዚህ ይላል። ገላትያን 5 አነቦ ለምሳሌ በኢየሱስ
ክርስቶስ ከሙታን ባስነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰዎች ወይም በሰው ያልሆነ ጳውሎስ ከኔ ጋር ያሉት ወንድሞች ሁሉ ወደ ገላትያ አብያተ ክርስቲያናት ይላል። ሶናት ይህ መጽሐፍ ከመጻፉ በፊት ገላትያ ላይ ቤተክርስቲያን ነበረች ማለት ነው አይደል? ይናር አይደል? ስለዚህ እየጻፈው ያለው ራሱ ለማን ነው? ገላትያ ላይ ላለችው ቤተክርስቲያን አይደል? ኦኬ። ከዚህም የተነሳ ከዚህ ጽሁፍ በፊት እኔ አሁን የማወራው ስለ ቴክስቱ ነው። ስለ ቴክስቱ ነው የማወራው፣ ስለ ጽሁፍ ወረቅ ስለተጻፈው ነው እንጂ ቃሉ የእግዚአብሔር ቃልማ አለ። ከብሉይ ኪዳን ጀምሮ እኮ አለ አይደል? እግዚአብሔር ቃል በነቢያቱ በኩል አለ። ብቻ ተናግሮታል እግዚአብሔር። ከአዳም ጀምሮ ስትመለከት አዳምና እግዚአብሔር ያደረጉት ንግግር ኦሪት ዘፍጥረት ላይ አለ። ስለዚህ ቃሉ ቀድሞም አለ። ግን ወረቅ ሲጻፍ ቀለም አምጥተ ሸራ ወጥረ ቆዳ ወጥረ ስትጽፈው የተጻፈው ግን እኛ መጽሐፍ ቅዱስ የምንለው ቴክስቱን የተጻፈው ነው። መጽሐፍ ቅዱስ ካልን ስለተጻፈ ነገር እያወራን እንደሆነ ግልጽ ነው። መጽሐፍ ቅዱስ ብለን አይኔ እኮ ስላልተጻፈውም የእግዚአብሔር ቃል ነው ማወራው ማለት አትችልም። ፍሮም ዘ ቬሪ ቢግኒንግ ስላልተጻፈውም የእግዚአብሔር ቃል ነው ማወራው ብለህ መናገራችን። መጽሐፍ ቅዱስ ካልስ ስለተጻፈው የእግዚአብሔር ቃል እየተናገረ ስላልተጻፈው የእግዚአብሔር ቃል ነው የምናገረው ካል እሱ ትውፊት ነው የሚሆነው በቃላችንም ሆነ በመልእክቶቻችን ብሎ እንደተናገረ ጳውሎስ። ስለዚህ የገላትያ ቤተክርስቲያናት ከመጽሐፉ በፊት ወይም ከዚህ መልእክት በፊት ቤተክርስቲያኒቱ አለች፣ ክርስቲያኖችም እዛ ህብረት ያደርጉ ነበር ማለት ነው። ቀጠላለና ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን አለ። ክፉ እንደሆነ ከአሁኑ ዓለም ያድነን ዘንድ እንደ አምላካችን እንደ አባታችን ፈቃድ ስለ ኃጢአታችን ራሱን ሰጠ ይልና ቁጥር 8 ላይ ነገር ግን እኛም ቢሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌል ይሰብክላችሁ የተረገመ ይሁን ይላል። ናቲያው በዚህ ንግግር መሰረት ከሰበክንላችሁ ብሎ ሲናገር ጳውሎስ የገላትያ ክርስቲያኖችን ይሄንን መልእክት ከመጻፉ በፊት ወንጌል ሰብኳቸው ነበር አልነበረ? ከሰበክንላችሁ ካለ ሰብኳቸዋል ማለት ነው። ከሰበክንላችሁ። ስለዚህ የሰበከላችሁ ታዲያ በቤተክርስቲያን ውስጥ ነው ማለት ነው አይደል? ኦኬ። ስለዚህ መጽሐፉ ትክክለኛ ለመሆኑ ፕሩፍ የምታደርገው ቤተክርስቲያን ናት። ለምን? ቃሉ ቀድሞ ምን ስላለ እሷ ጋር ትምህርቱ ምን ስላለ። ለምሳሌ አንድ ምሳሌ ልስጥናል። በመጀመሪያው መቶ ክፍለ ዘመን የነበሩ የግኖስቲክ መናፍቃን ነበሩ። ሌላ በጣም ክፉ ሌሎች መናፍቃኖች። የጴጥሮስ መልእክት ለምሳሌ ሲዶ ማቴዎስ የተባለ መጽሐፍ ነበረ። የማርያም ወንጌል የሚባል ነበረ። የጴጥሮስ ወንጌል የሚባል በጣም ከአራቱ ወንጌላቶች ብዙ ወንጌላት ነበሩ። በጳውሎስ ስም የተጻፉ መልእክታት ነበሩ። እንደው ቤተክርስቲያን ቀድማ ኤግዚስት ባታደርግ ኖሮ ማን ይለየው ነበር? ስለዚህ ቤተክርስቲያን ምን አደረገች ማለት ነው? ከወንጌላት አራት ማርቆስ፣ ሉቃስ፣ ማቴዎስ፣ ዮሐንስ ብቻ የማርያም ወንጌል የሚባል የለም፣ የበርናባስ ወንጌል የሚባል የለም፣ እንደገና የጴጥሮስ ወንጌል የሚባል የለም ብላ ቁጭ አደረገች። የጳውሎስንም ከ14ቱ ውጭ ሌላ ጳውሎስ የጻፈው መልእክት የለም ብላ አስቀምጠች። የጴጥሮስም ከነዚህ ውጭ የለም ብላ ይሄ በዘመን ውስጥ ቤተክርስቲያን እየተናገረች የመጣችው። እንዴት ይሄን ልታደርግ ቻለች? ቢካዝ ትምህርቱ መጀመሪያ ቀድመዋል። እንደውም አንድ ካነበብኩት መጽሐፍ ላይ የሚላል መሰለኝ ቅዱስ ኢራኔስ አጋይነስ ቴረሲስ የሚለው መጽሐፉ ላይ በትክክል አላስታውሰውም ቦታ በሰዓቱ የነበሩት መናፍቃን ከሚያደርጉት ትልቁ ስህተት ይላል። ትልቁ ስህተት በሐዋርያቱና በሐዋርያቱ ስም መልእክታትን ለቤተክርስቲያን መጻፍ ነበረ። ልክ ከጳውሎስ እንደተጻፈ ልክ ከጴጥሮስ እንደተጻፈ አድርገው መልእክትን የመላክ ስራ ይሰሩ ነበር። ታዲያ ግን ቤተክርስቲያን አስቀድማ ትምህርቱ ስላላት የሚመጣላትን ሁሉ አትቀበልም። ትምህርቱን ቀድማ ስለምታውቀው ከመጀመሪያው ጳውሎስ ከሰበከው ስብከት ጋር ሌላ በሱ ስም የተላከ መልእክት ሲመጣላት ምን ትለው ነበረ? ይህ የጳውሎስ ስብከት አይደለም እያለች ትለየው ነበር። ጥሩውን ከመጥፎ ትለይ ነበር። ትክክለኛውን አስቀመጠችው፣ ሪዘርቭ አደረገች። ከዛ በኋላ ዛሬ እኛ ተጠቀምነው ማለት ነው። ኦኬ እሺ፣ ይቅርታ ለምሳሌ ማለት ነው ለተሻ አሁን ላይ ቤተክርስቲያን አለች አይደለ? ቤተክርስቲያን ስንሄድ አሁን የምንማረው የእግዚአብሔርን ቃል ነው አይደለ? ከመጽሐፍ ቅዱስ የምንማረው መጽሐፍ ላይ የተጻፈው ነው የእግዚአብሔር ቃል በትውፊት የተጻፈው። አሁን ባይብል ላይ ያለው ማለት ነው። አሁን መጽሐፍ ቅዱስ ላይ ያለውን ቀድሞ ነበር። በጣም ሰፋ ባለ መንገድ ሊሆን ይችላል የሚማሩት። ሊሚትድ የሆነ ነገር አይደለም። ለምሳሌ ምን ይላል መሰለ ጳውሎስ ተሰሎንቄ ላይ እንደዚህ ብሎ ይናገራል። እዚህ ጥያቄ ያለው ጥያቄ በጣም ወንደርፉል ነው። አይ ዶንት ኖ ኢንተረስቲንግ ነው። መታወቅ ያለበት ነገር እያደኩ ነው። መንፈሳዊ ነገር ስላት ጥያቄ ወጥቻለሁ። ከጥምቀትና ከመዳን ብቻ ወጥቻለሁ።
አንደኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ እንደዚህ ይላል። ሁለተኛ ተሰሎንቄ ሁለተኛ ተሰሎንቄ ላይ ነው። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ እንግዲያስ ወንድሞች ሆይ አለ ጸንታችሁ ምን በሉ ቁሙ፣ በቃላችንም ቢሆን በመልእክቶቻችን ያስተማርናችሁን ወግ ያዙ አለ። በምንና በምን አለ ጳውሎስ? በቃልም እኩል ባለስልጣን ነው የቃሉ ስብከት። በነገራችን ላይ የሐዋርያቱ ከመጽሐፉ ጋር በቃላችንም በመልእክቶቻችንም የሰበክንላችሁን ወይም ያስተማርናችሁን ወግ ያዙ ብሎ ተናገረ። ስለዚህ በቃል የተሰበከውን ትይዛለህ። ግን መጽሐፉን ስናየው አስቀድሞ በቃል የተሰበከው ስብከት በቤተክርስቲያን ውስጥ አለ። ስለዚህ በሰዓቱ ክርስቲያኖች አምልኮትን የሚፈጽሙትም ምንም የሚያደርጉት ሐዋርያት በሰዓቱ በሚሰብኳቸው በቃል ስብከት ነው። ከቃሉ ስብከት ባሻገር እንደ ተጨማሪ ደግሞ ምን ያደርጉላቸው? ጳውሎስ መልእክት ሊጽፍ ነበር። ለምሳሌ ናቲ ሐዋርያት ስንት ናቸው? 12 አይደል? ሐዋርያት ስንት ናቸው? 12 አይደል? 12 ለሁሉም ተመሳሳይ ሚሽን የተሰጣቸው አይደል? ናቲ ምን የሚል ማለት ነው? ወንጌልን ስበኩ የሚል አይደል? ስለዚህ በ12ቱም ሐዋርያት የሚሰበከው የማን ቃል ነው? የእግዚአብሔር ቃል። ስልጣኑም እኩል ነው። ግን መልእክታትን የጻፉት ስንቶቹ ናቸው? አራት ናቸው። እንደውም ያልጻፉት ይበልጣሉ አይደል ከጻፉት? ስለዚህ ያልጻፉት የሐዋርያት ትምህርት እና ታዲያ ወረቀት ላይ ስላላረፈ በሰዓቱ ምንም አይጠቅምም ልንል አንችልም። ስለዚህ እነዚያ መልእክታትን ያልጻፉት ሐዋርያቶች ክርስትናን አስፋፍተዋል። በጣም ዓለም ላይ አስፋፍተውታል ክርስትናን። ግን የጻፉትንም ነገር የለም። ትምህርታቸው ግን በቤተክርስቲያን ውስጥ አለ። ለዚያም ደግሞ በዓለም ላይ የተበተኑት ክርስቲያኖች ምስክር ናቸው። ስለዚህ ለምሳሌ በታሪክ ውስጥ ቶማስ ህንድ አካባቢ እንደሰበከ ይታመናል። ይህን ነገር ታውቃለህ? ህንድ አካባቢ ህንድ ላይ ሲባል ሰምቻለሁ። ምንም የጻፉ መልእክት የለም። ህንድ ውስጥ ግን ክርስቲያኖች ሊኖሩ የቻሉት እሱ ከሰበከው ስብከት አንጻር ምንም ያስቀመጠላቸው ጽሑፍ የለም። በቃሉ ሰብኳቸው ግን ክርስቲያኖች ነበሩ በዛን ሰዓት እሱ በሚሰብክበት ሰዓት ላይ። ከዛ ደግሞ ጊዜው እንትን እያለ ሲመጣ አሁን መጽሐፍ ቅዱስ ካኖናይዝ ሲደረግ ደግሞ ቤተክርስቲያን ተባለቻቸው። በቤተክርስቲያን በኩል ደግሞ ካኖናይዝ የሆኑ ቡክ ደግሞ ደረሳቸው። ከዛ በፊት ግን ካኖናይዝ ከመደረጉ በፊት ቡኩ ወይም መጽሐፉ ግን ያ የቶማስ ስብከት ስለነበራቸው እዚች ጣዖት በስፋት ይመለክበታል ተብሎ የምትታመንበት ሀገር ላይ ክርስቲያኖች አሉ ዛሬም ድረስ። ከየትም የመጡ አይደሉም። ከጥንት ጀምሮ የተሰበከውን ትምህርት የያዙ ናቸው። ከዚህ አንጻር የመጽሐፍ ቅዱስን አይሳሳቴነት ወይም ደግሞ ኢንፋሊብልነት የምታረጋግጠው መጽሐፉን የሰጠችው ቤተክርስቲያን ናት ማለት ነው ራሷ። እሺ፣ አመሰግናለሁ። እሺ፣ ልደትሻ እስኪ በሰፊው ደግሞ ሌላ ጊዜ ይጠይቃለሁ። ጥሩ ነው። ትንሽ ሴንስ ሰጠ። የበለጠ ደግሞ ያለበት ቦታ ስለማይመች ነው ብጽፈው ምናምን አሪፍ ነበረ። ሌላ ጊዜ ደግሞ ቴንኪው በጣም። አሁን ግን የሆነ መስመር አስይዘኛል። እሺ ናትሻይ፣ ምንም ችግር የለም። አንተ ላይ የቀድሞ አቅሜን ማምጣት አለብኝ። አይደረግም እንደዚህ ከእጃችን ዲያቆን ያምሩበታል ዛሬ። ጌዲዮን ሰላም ያለው ወንድማችን እንኳን ደህና መጣ። ለትሻ በቃ ቦታ ልልቀቅ። በቃ ሰው አስገባች ታቾኝ ሰላም ናቲ አቤት ዲያቆን ሳትሄድ በፊት ቅዱስ ጳውሎስ ዕብራውያን 11:32 ላይ ስታነብ ስለ ጌዲዮን፣ ስለ ባርቅ፣ ስለ ሶምሶን፣ ስለ ዮፍታይ፣ ስለ ዳዊት፣ ስለ ሳሙኤል፣ ስለ ነቢያት እንዳልተርክ ጊዜ ያጥረኛል ብሏል አይደል? ኦኬ። ለምን ይመስላል እነሱን ያነሳቸው? ወር ደግሞ ኢየሱስ ክርስቶስ የሉቃስ ወንጌል ላይ ምዕራፍ 24 ቁጥር 44 ላይ ስለ እኔ በነቢያት በመዝሙራት እና በመጽሐፍት ሁሉ የተጻፈው ይፈጸማል ብዬ የነገርኳችሁ ቃሌ ይህ ነው ይላል። ስለዚህ መጽሐፍት ከመጻፋቸው በፊት ልደት እንዳለ የመጽሐፍ ቅዱስ ጥናት የሚባል ትምህርት አለ እና እሱም መጽሐፍቶች ፈልገ ብታገኝ በጣም ብዙ ነገር ታተርፍበታል። የት ነው የሚገኙት? ያቆንስ መጽሐፍ ቤተክርስቲያን
ቤተ ክርስቲያን በሱ ነግራ ቤተ ክርስቲያን ሌላ ቦታ የለም። ቤተ ክርስቲያን አንድ ቤተ ክርስቲያን አይደል ያለችው? ልክ ነው። ኢትዮጵያ ላይ ያለችው ቤተ ክርስቲያን። እሺ ከልደትሽ ጋር ሲናወራና እንፈልገዋለን። በዚህ አጋጣሚ ሰላም ብያቸዋለሁ። ልደት ዝም ብዬ ገባሁ። ሁላችንም ሰላም ናቱ። ሜቢ አንድ ነገር ሼር አደርጋለሁ እና ለውስጥ ሰላም በል እንዳረሳ። እሺ ዲያቆን ወይ ቴሌግራም ላይ ኃይል በልክ። ቴሌግራም ላይ ሼር አደርግልሃለሁ። እሺ አመሰግናለሁ። እዛው ማዳ አደርጋለሁ ማለት በመሰረታዊነት ስለዚህም ነገር በደንብ ስለሚያብራራ አኪ ያስቀመጠው እንትንም ስላለ እዛ ላይ በደንብ በሰፊ ታገኛለህ እና ፒዲኤፍ አለ፣ እሱንም እልክልሃለሁ። እሺ መኩዬ አመሰግናለሁ። እሺ ቴንኪው ዲያቆን ሕዝቅያስ አመሰግናለሁ። ቴንኪው መኩዬ። እሺ እናመሰግናለን ናቲ። መስመር ላይ ብዙ ሰዎች አላችሁ፣ ያስገባን እንቀጥላለን። ጌዲ እንኳን ደህና መጣ ወንድማችን። እዚህ ቤት ረጅም ጊዜ ሆነ ጠፍተህ ነበር። ሰላም ነው? የሚነገርበት ቤት መጥቻለሁ እና ከዚህ በኋላ ቋንቋዬ ወንጌልና ወንጌል ብቻ ነው እና ከዚህ ህብረት ጋር ለመቀላቀል በድጋሚ በጣም ደስተኛ ነኝ። አም ሶ ሃፒ። በጣም 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 ደስ የሚል ቤት ነው። ስለ ሰው የማይነሳበት በጣም በቃ እግዚአብሔር ቃል ብቻ የሚነገርበት ቤት ነው እና በጣም ነው ፕራውድ የማደርግባችሁ ወንድሞቼ። ከጎናችሁ ነኝ አለው። ሀሳብ ሲያስፈልግም ሀሳብ አቀርባለሁ እንደ አቀሚቲ። እሺ እግዚአብሔር ያክብርልን። እናመሰግናለን። በማዕከላችን ውስጥ ቴንኪው ሶ ማች። እሺ ክርስቲያኖች ሚውት አድርገኝ። እሺ ይቅርታ፣ ሚውት አድርገው። ዲያቆን ሀሳብ ጨርሳል። እዮባ የሚመቸው ቦታ ነው ያለው አይደል? አዎ አሁን ይመቸኛል። ሀሳብ ስጡበት። እዮባ የተነሳው መጽሐፍ ቅዱስ የማይሳሳት ለመሆኑ ማስረጃ ያው በደንብ ሀሳቡን ተናግረዋል እና ቤተክርስቲያኖች የማትሳሳት ማስረጃችን ለመጽሐፍ ቅዱስ እውነተኝነት ማለት ነው። አንድ ክርስቲያን የመጽሐፍ ቅዱስን እውነተኝነት ካላረጋገጠ ክርስቲያን ነኝ ብሎ ሲል እንዴት ነው ማድረግ አልቻልንም? ይቅርታ ተመልሰህ ግባ። እሱ ነው ድጋሚ ኢንቫይት አደረግልኝ። ድጋሚ ኢንቫይት አደረግልኝ። አንድ ቁጥር ጻፍልኝ። ቀጥል ዮባ አንተ። እሺ እና ክርስቲያንን የሚሉ ግን ለመጽሐፍ ቅዱስ እውነተኝነት ማረጋገጫ የሌላቸው ሰዎች አሉ። እንዴት ማለት ነው? ቤተ ክርስቲያን የማትሳሳት የክርስቶስ አካል አለች፣ አያምኗትም። የማትሳሳት መሆኗን አያምኑም። በተለያየ ቦታም ብንሆን እንድናለን ወዘተ ይሉና ግን ደግሞ ለመጽሐፍ ቅዱስ ማስረጃቸው ምንድነው ብለን ስንጠይቅ ራሱን መጽሐፍ ቅዱስ እንጂ ሌላ የሚጠቅሱት ነገር የላቸውም። ይሄ አካሄድ ቤተክርስቲያን ያገለለ እንደመሆኑ መልሳቸው አጥጋቢ አይሆንም። ምክንያቱም ቅድም ያልካቸው የኖስቲኮች መናፍቃኖች መጽሐፍትም ነበሩ ስለ ራሳቸው የሚናገሩ። ኢቭን የቁርአኑን ማንሳት ይቻላል፣ ስለ ራሱ ይናገራል። ሌሎች መጽሐፍቶች አሉ ስለ ራሳቸው የሚናገሩ። ለራስ መናገር ብቻውን ማስረጃ መሆን ማለት ነው። ይችላል ከተባለ ግን እነኛን የመቀበል ግዴታ ሊኖርብን ነው። መጽሐፍ ቅዱስ የማይሳሳት ለመሆኑ አስቀድመን በተለይ የአዲስ ኪዳን መጽሐፍት ከመጻፋቸው በፊት የነበረችን ቤተክርስቲያን መቀበል ግድ ይለናል። እሷን ከተቀበልን ሌሎቹ በቤተክርስቲያን ውስጥ ያሉ እንደመሆናቸው መጠን አንቸገርም ማለት ነው ለመረዳት። ቅድም ሀና ጠይቃ ተመልሶላታል በእርግጥና እኔ ላነሳው የምፈልገው ሀሳብ ምንድን ነው? ታምረ ማርያም ይሄ የተስተካከለው ነው ብለህ ካሳያት በኋላ በቃ ይሄን አንብቤ ደግሞ ጥያቄ ይዤ እመጣለሁ ስትል ሰማሁና ገረመኝ። ለምንድን ነው ድነሻል ወይ የሚለው ጥያቄ ስትጠየቅ አይ እኔ እኮ ተማሪ ነኝ አለች። ከታምረ ማርያም ነው የምትማሪው? ሀኒቾ በጣም መቀርባትና ደስ የምትል የመወዳት እህት ነች፣ ከፕሮቴስታንት ነች።
እና እናወራ ነበር ምናምንና ታምረ ማርያምን አሁን ይሄኛውንም ጭምር አንቤ ደግሞ ጥያቄ ይዤ እመጣለሁ ነው ትለውና ለመረዳት ሳይሆን ለመጠየቅ ነው የሚያነቡት ማለት ነው። እንደዛ ከሆነ መጽሐፍ ቅዱስንም ለመጠየቅ የምናነበው ከሆነ ህይወት አይሆነንም። ምክንያቱም እኛ የምንፈልገው ምንድነው? ሁሌ ጥያቄ ነው። በቃ የሆነ ጥያቄ መሆን የሚችል ነገር ነው የምናዘጋጀው ማለት ነው ከጽሁፉ ላይ። ስለዚህ ህይወት እንዲሆነን ካላነበብ ነው ለመረዳት ለመኖር ካላነበብ ነው መግባባታችን ይጎላል ማለት ነው። እና ልክ እንዲሁ ታምረ ማርያምን ስታነቢ ለመጠየቅ ከሆነ አንዱም አይገባሽም፣ አንዱንም ልትረጁ አትችም። ይሄ ለእኛም ጭምር ለሁሉም ነው። ለመጠየቅ የምናነበው የትኛውም ነገር ለጥያቄ እንጂ ለህይወት አይሆነንም። መጽሐፍ ቅዱስን ለመረዳት አንብበን ጥያቄ ቢፈጠርብን የማንበብ ዓላማችን መረዳት ስለሆነ ጥያቄው ሲመለስልን ህይወት ይሆነናል። ለጥያቄያችን መልስ እናገኝ። ለመጠየቅ ከሆነ ያነበብነው ግን መልስ ብናገኝ ራሱ አንቀበለውም፣ ልናምነው አንችልም። አይ እንዲህ ቢሆን እንደዛ ቢሆን እያለን እናሸጋሽገዋለን፣ ዞር እናድርገዋለን መልሱን ማለት ነው። ስለዚህ እዚህ ውስጥ ያላችሁ ፕሮቴስታንት ወንድሞቻችን አስቀድሞ እምነታችሁን እወቁ። ድናችኋል ስትባሉ እንኳን ደፈር ብላችሁ መናገር ማትችሉ ሰዎች ሆናችሁ እንዴት ታምረ ማርያም ላይ ወይ ሌሎች መጽሐፍቶች ላይ ጥያቄ ያለን ምርምር አለን አጥንተናል ወዘተ ማለት አይከብድም ወይ? ይሄ እኔ ጥያቄ ነውና ኦርቶዶክሳውያን ለእኛም ትምህርት ነው። የእነሱ እንዲህ መሆን ለእኛም ደግሞ ትምህርት ነው። ምን ማለት ነው? ሃይማኖታችንን፣ ዶግማችንን፣ የመድኃኒት ትምህርታችንን እያንዳንዱን በደንብ ጠንቅቀን ማወቅ አለብን። ከዛን የሌሎቹን አንቀበልም ስንል የራሳችንን አውቀን ነው ማለት ነው። ይሄ ሊያነቃን የሚችል ነው ብዬ አስባለሁና ማንበብ ማወቅ፣ የራሳችንን እምነት ጠንቅቀን ማወቅ ብናስቀድም የተሻለ ነው ብዬ አስባለሁ። ስለ መልሱ ለሁሉም ቃሎት ያሰማልን። እንደት ቴንኪው ዮባ፣ ናይስ፣ በጣም ጥሩ እይታ ነው። እግዚአብሔር ይስጥልን፣ እናመሰግናለን። እንቀጥላለን። እንግዲህ የገባ ሰው አለ ይመስለኛል። እሺ ቤርሳቤ ያዕቆብ ከቤርሳቤ ሚዩቴሽን አንቺ እና ኬት ቤተ እምነት እንደመጣች ንገሪኝ። ከዛ በኋላ ወደ ጥያቄና መልስ እንሄዳለን። እታችን አለሽ? ገብታችሁ ጸጥ፣ ሪኩዌስት ልካችሁ ጸጥ። አንዳንድ በጣም ታስፊ ፕሮቴስታንት ታዜም ሰምታ መሰለኝ ዝም ያለችው፣ ፈርታ ነው። ግርማ ሞገስ ያለው ድምፅ የምር በጣም በዝማሬ አገልግሎት ግን ትንሽ መሄድ ይኖርብኛል ይመስለኛል። እዚህ ሚዲያ ላይ መኩም ትላለህ። ኧረ ወፎች ይሮጣሉ ነው ወይስ ይቀመጣሉ? በመከራ የተሰበሰበውን ህዝብ ልትበትን ነው። ወቅቱን የዋጀ አገልግሎት እናደርገው። ጭራሽ ሁሉም ቤት ገብቷል። በቃ የኔ ጸጋ ሊያቦካው ነው መሰለኝ። በቃ ደህና አደሩ። ሊያቦካው ነው ሳስቡ። ጠብቀን የኖርነውን የበገና ስርዓት ሊያበላሸው ነው ዜማውን። እዮባ ማን ነበር በቀደም ምታው ያለው በገናውን? ባለፈውማ የለውም ነበር። የሆነ ሰው መኩ ያስተማረ ምኑን ልምታው አለ። ስለዚህ ልደት በገና ምን ይደረጋል ንገረን። ኧረ በስመ አብ ዲያቆን የምሬን ነው በለኝ ብቻ። አይ ተናገር፣ አውጥተዋል። እንደሚደረግ ኮመንት እያነበበ ነው። ኮመንት እያነበበ ነው። ምን እንደሚደረግ ሳታውቅ ነው የተሸከምከው ወንድማችን። እሺ እንግዲህ ተጠየቅ። መሰንቆ ምን ይደረጋል? ክራር ምን ይደረጋል? በገና ምን ይደረጋል? መሰንቆ በገና ይደረደራል። አንብበህ መሰንቆ የዋሽንቱን ይናገራል። የዋሽንቱን ታውቀዋለህ? እርግጠኛ ነኝ። በመሰንቆ ይገዘገዛል።
መሰንቆ ይገዘገዛል፣ በገና ይደረደራል፣ ክራር ይመታል፣ ዋሽንት አረ ይገረፋል ነው ክራር። ተው በእናትህ ክራር ይገረፋል አይደለም ይገረፋል ነው። እሺ ከሆነ ጥሩ። ዋሽንት ግን መንጨት ሳይሆን መልስልን። ፂም መንጨት መልስ አይሆንም እባክህ፣ እየጠበቅን ነው። አችኛዋን ፓርት አጥንቻት ልምጣ ዲያቆን ከይቅርታ ጋር ጠየቁም እሱን እግዚአብሔር ይባርኩት። ከታች አንድ ወንድማችን የሚካኤል ሚል እያየው ነበር ይነፋል ይላል። ምን ያህል እርግጠኛ እንደሆነ አላውቅም። ያው የትንፋሽ መሳሪያ አይደለም። እውነት ነው። ያቁን አልጠየቁም። አንተ ለምንድን ነው እሱ ላይ ስታክ ያደረከው? ደግሞ ፈገግታ በፈገግታ ሆነሃል። የብሶ ጥያቄ ነው። በዛ ነው የህዝብ ጥያቄ ለመመለስ። አቤት አቤት፣ ሁላችንም እዚህ ጋር ያለ ነው። ፕሮቴስታንቶች አላችሁ? ዲያቆን ሰዎችንን ልትል ነው? አላችሁ ፕሮቴስታንቶች እዚህ ቤት? ከታች ኮመንት ላይ ያዩዋችሁ መስሎ ነበርና ጥያቄያችሁን እየተቀበልን እያስተናገድን ነው ያለ ነው። እስኪ በክርስትና ዙሪያ ላይ ጥያቄ ያላችሁ ፕሮቴስታንቶች እስኪ ግቡና ጠይቁ። ለምንድን ነው ክርስቲያን የማትሆኑት? ምን አይነት ነገር ይዛችሁ ነው ክርስቲያን የማትሆኑበት? መሰረታዊ ምክንያታችሁ ምንድን ነው? ፕሮቴስታንቶች በኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ያላችሁ ጥያቄ ምንድን ነው? ከቤተክርስቲያን ውጭ የተሳሳተ ትምህርት አላት ብላችሁ ታምናላችሁ ወይ? እንደዛ ብላችሁ የምታምኑ ካላችሁ እያስገባው እንጠይቅና ወንድማሉ ኤም ለንደን ምናምን ላይ ብቻ። እሺ ሰላም ማንን በል እየጠየቅን እንሄዳለን። ድሪምላንድ ሰላም ልደት ሄደ ነው። የገቢ ማሰባሰቢያውም ጊዜ እንዲተቸግረን ያነበብ ከኛው ገና እንዲለካ ዋው ይቻላል አይደለ? ፕሮቴስታንት ባን ነው ጥያቄ። እሺ ጠይቅ፣ ችግር የለውም ጠይቅ። እሺ ልደት ያይ ብዙ ከባድ ነገር አይደለም። ያው ምስክርነቴንም ባለፈው ሰጥቻለሁ። ያው እናንተ የምታስተምሩት ነገር እኛ ላይ ፍሬ እያፈራ መሆኑን ማወቅ እንዳለባችሁ መመስከር አለብን። ቴንክ ዩ እናመሰግናለን ወንድማችን። እና ስለ ስለት ጥያቄ ነበረኝ። ስለት እንዴት ነው? ስለ ስለት ማለት ያው ድሮም እንሳላለን ደስ እያለንም እናስገባለን፣ ግን ትርጉሙን ብዙ አላውቀውም። አሁን ከሌላ ወገን የሆኑትም ምንድን ለምንድን ነው የምትሳሉት ምንድን ነው ሲሉም ያው መልስ ትንሽ መመለስ ስለሚከብድ ስለዛ አይነት ነገር ታስረዳን ደስ ይለኛል ብዬ ነው። እቺ ብቻ ነች ጥያቄ። እሺ ቀለል ያለ ነገር ነው። እዮባ ዲያቆን አውርደኝና ታቾኝ እሰማለሁ። ስራ ላይ ስለሆንኩ ሁን ስማ። ዲያቆን አሉ አይደል? ዲያቆን እስኪያዝ። እሺ ወንድማችን ስለት የጀመሩት ያው አባቶቻችን ናቸው። ስለት መጀመሪያ ለምን እንሳላለን የሚለውን ማወቅ አለብን። መጽሐፍ ቅዱስ በመከራ ቀን ጥራኝ አድንሃለሁ አንተም ታከብረኛለህ። ስለት ማለት አሁን ለምሳሌ ከፊት የቆሙ ማንኛውም ነገሮች በምልክት እንድታያቸው ከፈለክ አሁን ጸሎት ትጸልያለህ፣ እግዚአብሔር በወደደው መንገድ ይመልስልሃል። ስለት ግን በምልክት የምታያቸው ነገሮች ናቸው። ለምሳሌ
አባታችን ቅዱስ ያዕቆብ ከእናት ከአባቱ ቤት ተሰዶ በወጣ ጊዜ የሚገባበትን ሀገር ስለማያውቀው ምን ብሎ ጠይቋል? አምላኬ ወይ በምገባበት ቦታ የምበላው እህል፣ የምጠጣው ውሃ፣ የምለብሰው ልብስ ብትባርከኝ ይሄ የቆምኩበት ቦታ የእግዚአብሔር ቤት ሆኖ ይሰራል ብሎ ተስሏል። እና ስዕለት የምንሳለው ለምንድን ነው? ከጸሎት ይልቅ በመከራችን ጊዜ የምናደርገው ከእግዚአብሔር ጋር የምንገባው ወይም ደግሞ በእግዚአብሔር ፊት የምንናገረው ንግግር ነው። ዋናው ፐርፐዙ ልቦናው ተሰብስቦ ወይንም ደግሞ አእምሮ ተሰብስቦለት ተረጋግቶ ጸልዮ እግዚአብሔርን በትዕግስት የሚጠብቅ ሰው አለ። ሌላው ሰው ደግሞ ጭንቁ በጣም ስለሚያስጨንቀው በእግዚአብሔር ፊት ቃል ይገባል። እነ ዮፍታሔ ተስለዋል። ጦርነት ሲገጥማቸው ይህን ጦርነት አሸንፌ በሰላም ወደ ቤቴ ብመለስ መጀመሪያ የማገኘውን መስዋዕት አድርጌ ያቀርባለሁ። ብዙ ሰዎች ተስለዋል። እና ስዕለት በመከራ ቀን የምታደርገው ከእግዚአብሔር ጋር የምታደርገው ንግግር ማለት እና ሲፈጸምልህ ቃል በገባው መሰረት ቃልን ትፈጽማለህ። ልበ አምላክ ዳዊትም ምን ብሏል? ወው ቤተከ ምስለ መባዬ፣ በመከራዬ ጊዜ የተናገርኩትን ስለቴን ይዤ ወደ ቤትህ እገባለሁ ብሎ። ስለዚህ ስዕለት ከእግዚአብሔር ጋር የምታደርገው ንግግርና ቃል ነው። መቼ ነው ግን በብዛት የሚሆነው? በመከራ ቀን። ለምሳሌ ሰው ማግባት ይችላል አይደል? ልጅ መውለድ ግን ልጅ መስጠት የእግዚአብሔር ነው። ከዛ ልጅ ሲቆይባቸው ሰዎች አምላኬ ወይ ልጅ ብትሰጠኝ ብለው ይሳላሉ። ይሄ መጽሐፍ ቅዱስ የሳሙኤል እናት ሐና በእግዚአብሔር ፊት ጸለየች፣ አለቀሰች፣ ተሳለች። ከዚያ በኋላ ስታገኘው ከእግዚአብሔር ስለተቀበልኩት ሳሙኤል ብየዋለሁ፣ ለእግዚአብሔር መልሼ እሰጠዋለሁ። እንደመቤታችን በትውፊት እንደምናገኘው እንደ ሶምሶንና እነዚህ ያሉ ሰው የማይችላቸውን ነገሮች ግን ከእግዚአብሔር እንዲደረግልህና ምልክቱን ስታይ። የአብርሃም አሽከር ለምሳሌ ከሀገሬ ከዘመዴ ሄደ ለልጄ ሚስት አምጣለት ብሎ ሲናገር የአሽከር እዛ ሀገር ደረሰ፣ አብርሃም የተወለደበት ቦታ። ነገር ግን የትኛዋን ሴት ይዞ መሄድ እንዳለበት ስለማያውቅ ስለተሳለ ምን ብሎ አምላኬ ወይ ውሃ ጠጪኝ ስላት አንተም ግመሎችም ይጠጡ ብላ ተጨማሪ ቃል ተናግራ ውሃ የምታመጣ ሴት እሷ ለጌታዬ ልጅ ሚስት ትሁን። ስለዚህ ስለት ደፍንሽኑ ምንድነው? በመከራህ ቀን ከአቅም በላይ በሆነ ነገር እግዚአብሔር ፊት የምትገባው ቃል ወይም የምታደርገው ነገር። ልደት ይጨም በቂ መልስ ነው። ዲያቆን ይህ ቃል ያሰማልን፣ እግዚአብሔር ይስጥልን። ድሪምላንድ ወንድማችን። እሺ ልደቴ፣ እሺ አገኘ ተመለሰልህ? አዎ ተመልሶልኛል። ግን አንድ ማካያ ለምሳሌ አሁን እኔ ያደግኩት ፈረንሳይ ያው አቡነ ገብረ መንፈስ ቅዱስ አቦ ቤተክርስቲያን አካባቢ ነው እና አሁን በጸደቁትም አንዳንዴ ገብርኤልም ሚካኤልም ብለንም ስንሳል ያው የሚያደርግልን እግዚአብሔር እንደሆነ እናውቃለን። አሁን ዲያቆን ካስረዱኝ አንግል አኳያ አምላኬ እያለን እንሳላለን ስላሉ ትንሽ እሷ ላይ ስለዚህ በጻድቃንም ስም መሳል እንችላለን አይደል? እሺ አሁን እሱ ጥያቄ ላይ ከዚህም በፊት ብዙ ተመልሶበታል። አንድ ነገር ልንገራችሁ። ቅዱሳንን፣ ጻድቃንን፣ ሰማዕታትን ስታስቡ እነሱ ምክንያታችን ናቸው እንጂ ሰሚው አድራጊው እግዚአብሔር ነው። አንዳንድ ጊዜ አሁን ስለ ምልጃ ሁሉ ይነሳል። እንዴት ነው ጻድቃንን አማልዱን ብለን የምንጠይቀው? እንደዚህ ያሉ ነገሮች ሲነሳ እግዚአብሔር ከቅዱሳኑ ከጻድቃኑ ጋር ያለውን ነገር ያለማወቃችን ያለመረዳታችን ነው። ለምሳሌ አንድ ጥቅስ ላንብብልና እኔ ወደ ልደት ልመልስ። ዘፍጥረት ያዕቆብ እንግዲህ በስደት በነበረበት ጊዜ በጣም ልብ የሚያሳርፍ ጥቅስ ነው። ይህን ጥቅስ ሁሌም ብትይዘው ሌሎቹን ነገሮች ይመልስልሃል። ዘፍጥረት 31:40 ላይ እንደዚህ ይላል። ያዕቆብ በላባ በአጎቱ ቤት ነበረ እና
በጣም ብዙ መከራዎች፣ ብዙ ፈተናዎች ደረሱበት። ላባ ደሞዙን እየቀያየረ ሚስቶቹን እየቀያየረ ቃል የገባለትን እየቀያየረ ሲያስቸግረው ያዕቆብ ተነስቶ ሸሽቷል እና ዘፍጥረት 31:41 እስከ 42 ላንብልን። በአንተ ቤት 20 ዓመት ነበርኩ አለ። 14 ዓመት ስለ ሁለቱ ሴቶች ልጆች፣ 6 ዓመት ስለ በጎች ደሞዜን 10 ጊዜ ለዋወጥካቸው አለ። ይህንን የተናገረበት ምክንያት ምንድን ነው? ቃሉን እያጠፈ ስላስቸገረው ነው። ከዛ በኋላ ምን አደረገ? ባዶ እጄን እንዳትሰደኝ ግን አለ። ልብ ብለህ ስማ። የአባቴ የአብርሃም አምላክ የይስሐቅ ፍርሃት ከኔ ጋር ባይሆን ኖሮ ዛሬ ባዶ እጄን በሰደድከኝ ነበረ። እግዚአብሔር መከራዬን አየ፣ የእጆቼን ድካም አየ፣ ትናንት ገሰጸ አለ። ላባ ያዕቆብን ሊያጠፋው ነበረ። መጨረሻ ደሞዝ ከመክፈል ይልቅ የቅዱሳን ዘር ስትሆን፣ የጻድቃን ዘር ስትሆን ምን እነሱ ዘር ስለሆንክ ብቻ ይጠብቃል። እኛ ከነሱ ጋር ህብረት ያደረግነው በኢየሱስ ክርስቶስ ነው። አስብ እንግዲህ ያዕቆብ ልጅ በመሆኑ ነው። እኛ ደግሞ ከማይጠፋ ዘር ነው የተወለድነው። ስለዚህ ሁሌ የአባቶቻችንን አምላክ ነው የምንመለከተው። ቅዱስ ገብርኤል ስትል ቅዱስ ገብርኤል ምን ይላል? እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ይላል እንጂ እኔ ያደረግኩልህ አይልም። ስለዚህ ሁሌ ስንማፀን ቅዱሳኑን ጻድቃኑን ህይወታቸውን ለክርስቶስ ብለው የኖሩትን ህይወታቸውን አይተን ስለሆነ መልሱን የሚሰጠን ግን የአባታችን የአብርሃም አምላክ የይስሐቅ ፍርሃት የያዕቆብ በረከት ነው ማለት ነው። መልስ ከሆነ እሺ፣ ያው መልስ ነው። አመሰግናለሁ። አማልዱኝ ብለህ መጸለይ ሁሉ አይጠበቅብም። በእነሱ ላይ ጽኑ ፍቅር፣ ጽኑ እምነት ካለ እሱ እግዚአብሔር እነሱን ባየበት አይን አንተን ልጆችን ጻድቅ ሲጣል ዘሩም ሲለምን አይቼ አላቅም። አንጣልም፣ የጻድቃን ዘር ስለሆነን ማለት ነው። በጣም አሪፍ ዲያቆን ልደቴ ፈረንጅ ቤት መጥቷል። እንዴት ነው? ይዘምርልህ። በጣም ብዙ ገዝታለኝ ዛሬ። በጣም በሁለቱም ልሳን ይዘምር። እንግሊዘኛ ማውራት ነው፣ አማርኛ ነው። እዚህኛ ቤት አናንያም መጥቷል። ወሰመምር እንዴት ናችሁ? ሳሚ፣ አናኒ፣ ሃኖስ እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን። እንዴት ያላችሁ? እንዴት ናችሁ? ተገንጥራለኝ። ይጨነቃል፣ እግዚአብሔርን ይጨነቃል። እኔ አሞታል ሰሞኑን ራሱ ጨጓራ። እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። እንዴት ናችሁ? ናዲሻ እድሉ እሰጥሃለሁ። ቀጣይ ይቅርታ፣ በሚቀጥሉ እሰጥሃለሁ። ቁጭ አድርጌ ያለው ቀጣይ ላይ ሰው አስገባልህና እድሉ እሰጥሃለሁ። ልደት አውርደኝ ነኝ ከቻልክ። እሺ፣ በመካከላችን ወንድማችን ሃኖስ አለ። ይመችሃል ሃኖስ? ለመዘመራው እድሉ ልስጥህ ወደ ትምህርት ከመሄዳችን በፊት። እሺ፣ ሽልት እንዴት አመሻችሁ ብያለሁ። ዲያቆንስ ያዛኒ፣ ሳሚ፣ አፖስቶሊክ ሰክሴሽን ሁላችሁንም ሰላም ብያለሁ። እግዚአብሔር ያክብርልኝ ልደት። አሜን። የኔ ወንድም ደስ ብሎኛል ስለመጣ እናመሰግናለን። እሺ፣ ብዙ ጊዜ እንዳልጋፋ ያው ዛሬ ቅዱስ ዳዊት ስለሆነ አንድ አጠር ያለች ለመዝሙር የአቶ ደምሴ ይባላል የበገና አባታችን ናቸውና የእሳቸው አንድ ልዘምርና እወጣለሁ። ለገና ለጥምቀት አልልም ጠጅ አልልም ጠጅ ደግሞም ለፋሲካ
አልልህም በእጅ አልልህም በእጅ በዳግም ትንሣኤ እንዳትረሳኝ እንጂ ተውኩት 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 አምላኬን አምጣ አልኩት አምጡ ማለቱ ሆይ አምጡ ማለቱ ሆይ መውደቅ አልቀረልኝ ታግዬ 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 ተውኩት 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 አሁን ምን ቢሆን ነው አንዱ አይመስል አንዱን አንዱ አይመስል ግማሹ ጥሬ ነው ግማሹ ሲበስል ግማሹ ሲበስል የበሰለው ያራል ጥሬው ሲያማስል ጥሬው ሲያማስል ተውኩት 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 እኔ አምላክን እሆን በጉልበት አልመካም በጉልበት አልመካም ላላሰነብተው ላፈርሰው አልሰራም ላፈርሰው አልሰራም ሳጥናኤል ከሚስቱ ተጣልቶ ሲፋታ ተጣልቶ ሲፋታ ለእሷ የደረሳት ቀሚስና ኩታ ቀሚስና ኩታ ቀሚስና ኩታ ለእሷ ቢደርሳት ምን ያሳዝንሃል? ብዙ ልብ አልባ ላንተም ይደርስሃል ላንተም ይደርስሃል። እልታሟላ አሉኝ በእግሬ ልገስግስ በእግሬ ልገስግስ በሞት የለውም ወይ በቅሎም አስኪደርስ በቅሎም አስኪደርስ ተውኩት 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 ተውኩት
እግዚአብሔር ያክብርልኝ፣ እግዚአብሔር ያክብርልኝ። ይቅርታ ረዘምኩት። ችግር የለውም። አሪፍ ነው። ዝማሬ መላእክት ያሰማ። በጣም ደስ የሚል በገና ዝማሬን ያሰማል። እኔ ለመጀመሪያ ጊዜ ነው እዚህ ያገኘው። እኔ ጋር ሪከርዶች ነበር የማየው አልፎ አልፎ የአንተ ሪከርድ የተደረጉትን እነ ኔቨር ምናምን ሲለኩት የእኛ ልጆች እዚህ ያሉት በጣም ደስ ይላል። ስለመጣ ደስ ብሎኛል። አትጥፋ እንግዲህ እየመጣ አንተ ደግሞ ባለጸጋ ክርስቲያን ወንድሞችን ታገለግላለህ። እመጣለሁ፣ አልጠፋም። እግዚአብሔር ያክብርልኝ፣ እግዚአብሔር ያክብርልኝ። በጣም ነው የማመሰግንለት። እግዚአብሔር ያክብርልኝ። እናመሰግናለን፣ በጣም እናመሰግናለን። እሺ፣ ታችሁኝ ይሰማለሁ። በቃ አለሁ ታች። እሺ፣ ኤኒ ታይም መግባት ከፈለግ እኛ እስካለን ድረስ መግባት ትችላለህ። ኤኒ ታይም ችግር የለውም። በምትፈልግ ሰዓት ጥራኛ አለሁ ታች። አዳምጣለሁ። ፎሎ አድርገህ ቆይ፣ ፎሎ አድርገህ። እሺ፣ ሳሚን አናንያ ዌልካም። እንዴት ናችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። እንዴት ነው? እንዴት ናችሁ? ደህና ናችሁ ወይ? ዛሬ አገልግሎታችን በአማርኛ ነው። እናንተም ተጠየቁት። ቅኔ ምናምን ተጠየቁት። ዛሬ አናስጨንቃችሁም በእንግሊዝኛ እያወራን እንግዲህ የእናንተ ቤት ስለሆነ እንግዲህ በእናንተ ልሳን ነው የምናወራው። በእኛ ቤትማ እንዴ እጅ አንሰጥም። በቀደም እኮ ህዝቡን እንደ ሙሴ ነው እኮ ያሻገርኩት። ተቻለ ነበር የአቅሜን ያህል። ኧረ አንተ እኮ በጣም አሪፍ ነው የምታወራው እንግሊዝኛውን። ፈለገን ነው ትንሽ ያስጨነቀው። ፈለገ እናንተ የደረሳችሁበት አይደርስም ከዚህ በኋላ። ትናንት እኮ ገብቼ ነበር፣ አክቹዋሊ ማታ ገብቼ ነበር እሱ ቤት። ሰሞኑን አሞታል። ባይዘ የሚገርም ከዛ ቀን ጀምሮ ተዋክ ወይ የናባት ምግብማ ይበላለት ይደነግጥ ጀምረ። የሚገርም አሁን የሆነ ነገር ሲያይ ይደነግጣል። በቃ ፈሪ ያደረጋችሁት ወንድማችን። አይ እንግሊዝኛውን ያው እንግዲህ አንድ ወንድም ምን ብሎ ነበር? እንግሊዝኛውን እግዚአብሔር እንደ እንግሊዝኛ እግዚአብሔር ከፈራ ይቱ ይስተካከል ነበር እንዳለው። በጣም እውነትን ነው። ፈራህ እግዚአብሔር የሌለው ሰው ነው እንግሊዝኛ የት በደረሰ ነበር። እውነት ያኮ ነው ባይዘ የተናገርኩ። እሱም ፈራህ እግዚአብሔር የጎደለው ወንድም ያለኝ። አይ እንደው እንግዲህ እግዚአብሔር ልቦናው ይስጠው፣ ልሳኑም ይስጠው። አሜን። ቀመጭም ድንገት መጥቶ እንዳይቀስ ያው ሞዴሬተር አለው አውርዶ እንዳይጥል አርፈቁጭ ፈለገ ተጽዕኖ ፈጣሪ ነው። ተጽዕኖ ፈጣሪ ተጠርቷል። እንግዲህ አይ እኔማ በቃ ይበቃኛል፣ ስራ ልገባ ነው። ታች ብዬ እሰማለሁ፣ ፈለገ እንዳይመጣብኝ። አውጣ አንድ ዘምር አውጣ። አይ አሁን ስራ በር ላይ ነኝ፣ መግባት አለብኝ። ኦኬ let's give him the understanding of heart ነው የሚባለው። may God give him understanding ይባላል። አሜን። ልቦና ይስጠው። በሁለት ቋንቋ የተጸለየለት ለፈለገው። አሜን አሜን። በጀርመንኛ ብንጨምርለት ጥሩ ነበር። እሺ እንግዲህ ደህና ሆኑ፣ ደህና ዋሉ። እሺ ሳሚ እናመሰግናለን። በነገራችን ላይ ፈለገ ልደቱ ነው። አሁን መቼ ነው? ከስንት ቀን በኋላ መሰላችሁ? ከአንድ ከ3 ቀን በኋላ ነው ምናምን ልደቱ ነው። እና እኔማ ምን እንደምሰጠው አላውቅም፣ ግን እንደው እግዚአብሔር አምላክ ልብ ይስጠው ብያለሁ። እሱም መድኃኒዓለም የሚሰጠው እንግሊዝኛ ዲክሽነሪ ስጠው። በጣም አሪፍ አይዲያ፣ አሪፍ አይዲያ ነው ያቀረብከው። አርብ ነው ልደቱ የወንድማችን። ዛሬ አይደለም ልደቱ፣ አርብ ነው።
እና እንግዲህ ደመቅ ደመቅ እናደርግለታለን አይመስላችሁም? እንዴት ነው? ፏፏ እናደርገዋለና እሺ ሰው ፈለገ መጣ እንዴ? አላየሁትም። እዚህ ታች ሼር አድርጉለት እስኪ። እሺ ሰላም እህታችን ይሰማል ድምጼ? ሜሪ አት 55 ኦኬ። ጥያቄ ያላችሁ ፕሮቴስታንቶች ካላችሁ ብትገቡ ደስ ይለናል። ፕሮቴስታንቶች ካላችሁ ብትገቡ ደስ ይለናል። ግን ከቅድም ጀምሮ አንድ የተላከ ሪኩዌስት ነበርና ይህንን ሪኩዌስት ገና ስገባ ጀምሮ ነበረውና እስኪ ፕሮቴስታንቶች ሼር አድርጉላቸው። በመዳን ትምህርት ዙሪያ ላይ እንማማራለን። በመዳን ትምህርት ዙሪያ ላይ እንማማራለን። እሺ ሰላም ይሰማል? ይሰማል። ወንድማችን እንዴት ናቸው? እግዚአብሔር ቤተሰቦች እግዚአብሔር ይመስገን ሰላም ነው። ማንም በል ከየት ቤተ እምነት ነው የመጣሽው? እኔ ከኦርቶዶክስ ነኝ ወንድማችን። አንድ ጥያቄ ለመጠየቅ። ምንድን ነበረ ጥያቄ? እሺ አንድ ከሌላ እምነት ተከታይ ወደ ኦርቶዶክስ ሲመጣ ወይም ሲመጡ ለመርዳት አስቤ ያው ለመጠመቅ አሰቡ ማለት ነው። ባቢልን አንብበዋል። ስለዚህ ምን ልርዳቸው ማለት የምትረዱኝ ነገር ካለ በሀሳብ ልጁንም የምትረዱት ነገር ካለ። የት ሀገር? እኔ አረብ ሀገር ነው ያለሁት። ስለዚህ ቤተክርስቲያን አጠገቡ አለ፣ ንስሐ አባት ያገኛል። መጀመሪያ ከንስሐ አባቱ ጋር ይነጋገር። ቤተክርስቲያን አቅራቢያ ያለ ቤተክርስቲያን ሄዱ ከንስሐ አባቱ ጋር መነጋገር አለበት። እዛ የሚያገኝ አይመስለኝም። ምናልባት ተዛ ሲወጣ ምናልባት ሊያገኝ ይችላል እንጂ እዛ የለም። ምናልባት ያው ባቢልን ምናምን አንብቧል። ግን ይበልጥ ደግሞ ማወቅ የሚፈልገውን ነገር ምንድን ነው የሚያስፈልግ? መሰረታዊ የክርስትና ትምህርቶችን አውቋል። ለምሳሌ እንደነ ሚስጥረ ስላሴ፣ እንደ ሚስጥረ ስጋዌ፣ እንደ ሚስጥረ ጥምቀት፣ ቅዱስ ቁርባን፣ እንግዲህ ሚስጥረ ትንሣኤ የሚጠናው እነዚህ በጣም ወሳኝ መሰረታዊ ትምህርቶች ናቸው እና እነዚህን ትምህርቶች ጠንቅቆ ተረድቷል፣ አውቋል ወይ? ባቢልን ብቻ ነው ያነበበው ይመስለኛል። ግን ወደ ኦርቶዶክስ ለመምጣት እያሰበ ነው ማለት ነው። ግን ይበልጥ ደግሞ እንዲረዳው ምንም ቢያነብ ምንም ብረዳው ነው የሚሻለው። እንዲማር ነው ማድረግ ያለብሽ። እዚህ እየመጣ ላይቭ ላይ እየመጣ በደንብ እንዲማር ማድረግና ኢትዮጵያ ካለ ደግሞ በአቅራቢያ ባለ ቤተክርስቲያን ሰንበት ትምህርት ቤት ሊሆን ይችላል፣ ንስሐ አባት በመያዝ ሊሆን ይችላል። ተጠምቆ ማለት ሙሉ ለሙሉ ቤተክርስቲያንን አውቆ ማወቅ ያለበትን መሰረታዊ ነገር አውቆ ከሆነ በአቅራቢያ ያለ ቤተክርስቲያን ኢትዮጵያ ከሆነ፣ ካልሆነ ግን እዚሁ ሚዲያ ላይ ከሆነ ያለው አሁንም አጠገቡ ቤተክርስቲያን ከሌለ መጠመቅ የማይችልበት ሁኔታ ላይ የሆነ ከሆነ ያለው በተከታታይ ጥምቀት እስኪያገኝ ድረስ ቢማር መልካም ነው። ለመማር ደግሞ እንግዲህ አመቹ ቦታ እንደምታውቂው እዚሁ ይሄው ሚዲያ ነው። ኦኬ። እዛ ቤተክርስቲያን የለም ሲጀመር። እንደዛ ከሆነ ቤተክርስቲያን አግኝቶ እስኪጠመቅ ድረስ ይሄ ልጅ ማድረግ ያለበት ነገር ምንድነው? መጽሐፍ ቅዱስን ማንበብ ማቆም የለበትም። ጸሎት ማድረግ፣ ከዛ ላይቭ ላይ መጥቶ እንደዚህ መማማር። እሺ ወንድማችን። እሺ እግዚአብሔር ይስጥልኝ፣ እናመሰግናለን። በቀደም አንድ ቻሌንጅ ጀምረን ነበረ፣ ሁላችሁም ታውቃላችሁ አይደል? መጽሐፍ ቅዱስንና መርዶተ ጽድቅ መጽሐፍ ለመግዛት 100 መጽሐፍ ለመግዛት ነበር ያሰብነው። ግን ብዙዎቻችሁ እዛ ቻሌንጅ ተሳትፋችሁ ነበረ። ብዙዎቻችሁ ቃል ገባችሁ እንጂ ሁላችንም
ባለው መሰረት ነገሮችን አላስተካከልንም ማለት ቃል የገባነውን ነገር አላደረግንም። ስለዚህ የምላደርግ ነው ባለው ብር ወይም ደግሞ በተሰበሰበው ብር ያስገባችሁት ደስ የሚለው ሁላችሁም ደረሰ ይልካችኋል። ደስ በሚለው ሁኔታ ያስገባችሁ ሰዎች ሁላችሁም ደረሰ ይልካችኋል። ደረሰ በጣም ይጠቅመናል፣ ሂሳብ ለማወራረድም ግልጽ ለመሆንም። ስለዚህ የምላደርግ ነው በቃ ባለው መጽሐፉን ገዝተን ነገር መጽሐፉን ለመግዛትና ቀጥታ ወደ ስራውን ለመግባት አስቤያለሁ። 100 መጽሐፍ ነበረ ያሰብነው። 100 ለመጽሐፍ 100 መድሎተ ጽድቅና 100 መጽሐፍ ቅዱስን መግዛት አንችልም ባለው ነገር። ስለዚህ በምንችለው በቃ በበቃን ያህል እንገዛለን መጽሐፍ ቅዱስንም መድሎተ ጽድቅን። ስለዚህ መድሎተ ጽድቅን ለፕሮቴስታንቶች በነፃ እንሰጣለን፣ መንገድ ላይ ማለት ነው እየጠየቅናቸው በስነስርዓት እየተቀረጸ ምናምን ነገር። መጽሐፍ ቅዱስን ደግሞ ለኦርቶዶክሳውያን ወንድሞች ለሌላቸው ኦርቶዶክሳውያን ወንድሞቻችን ድንገት የሆነ ቦታ ላይ ሄደን ሰው ሰብሰብ በሚልበት ቦታ ላይ አናግረናቸው ከየት ቤተ እምነት እንደሆኑ ጠይቀን መጽሐፍ ቅዱስን በነፃ ሰጥተን እንዲያነቡ እናደርጋለን። መጽሐፍ ቅዱስ ለሌላቸው ኦርቶዶክሳውያን፣ ላላቸው አንሰጥም፣ ለሌላቸው ብቻ ነው የምንሰጠው። መድሎተ ጽድቅን ደግሞ ለፕሮቴስታንት እንሰጣለን። ስለዚህ ያን እናደርጋለን። ስለዚህ ባለው ብር ነገ እኔ እገዛለሁ መጽሐፉን። ነገ ከገዛው በኋላ ኔክስት ዴይ ላይ ምን እናደርጋለን ማለት ነው፣ መስጠት እንጀምራለን። ከዛም በኋላ ያለውን ነገር ሁላችሁም በቪዲዮ ትመለከቱታላችሁ ማለት ነው። ያለውን ነገር ሁላችሁም በቪዲዮ የምትመለከቱት ይሆናል። ብዙ አላስጨንቃችሁም። የሰጣችሁ ሰዎች ሰጥታችኋል። ስራውን አይታችሁ ወይ ደግሞ ከዚህ በኋላ ቀጣይነት ማድረግ ካለብን ደግሞ በመጀመሪያው ዙር የሚደረገውን ነገር አይተን እንቀጥላለን። የመጀመሪያውን ዙር እናየውና ውጤታማ ከሆነ መጽሐፉ ደርሷቸው ሰዎች ውጤታማ እንዲሆኑ እናደርግና ያለውን ቪዲዮ ተመልክታችሁ መቀጠል ካለብን ደግሞ እንቀጥላለን። ቀለል ባለ መንገድ ነው እንደዛ የምናደርገው ነው። ኦኬ፣ ቀለል ባለ መንገድ እንደዛ እናደርጋለን። እሺ፣ ወደ ፕሮግራማችን መጽሐፍ ቅዱስ ለኦርቶዶክሳውያን እንሰጣለን፣ መድሎተ ጽድቅ ደግሞ ለፕሮቴስታንት እንሰጣለን ማለት ነው። እነዚህ ሁለቱም ነገሮች ነው የምናደርገው ጋዝ። እሺ፣ እንደ ቻሌንጅ ነው ይሄ። ምክንያቱም መድሎተ ጽድቅ ገጽ አንድ ፕሮቴስታንቶች ቢያነቡት በትንሹም ቢሆን አይናቸውን የመከፈት እድል ያገኛሉ። ከዛ ውስጥ የተወሰነ ሰዎች ማለት ነው የተወሰኑ ሰዎች ምናልባት እንደው ከ100 ሰው ከ20 ሰው አንድ ሰው እንኳን አሃ ቤተክርስቲያን በመዳን ዙሪያ ላይ እንደዚህ አይነት ትምህርት ነው እንዴ ያላት፣ እንደዚህ አይነት ማብራሪያ ነው እንዴ ያላት የሚል ከሆነ ያለኛ በጣም ትልቅ ነገር ነው። እና ደግሞ መጽሐፍ ቅዱስ የሌላቸው ኦርቶዶክሳውያን ወጣቶች ብዙ እንደሆነ ያውቃሉ። አልሞላም ሳሪት አልሞላም። ባለው ግን 10 መጽሐፍ ሆነ የሚገዛው ወደ 50 ምናምን ሺህ ብር ነው የሆነው። 55,000 አካባቢ ብር ነው የሆነው። አንዱ መድሎተ ጽድቅ የሚሸጠው 1,000 ብር ነው። መጽሐፍ ቅዱስ ኦልሞስት ወደ 800 ምናምን ብር አካባቢ ይመስለኛል። 80 ያህሉ የ2000 ማለት ነው። አጠቃላይ 1,800 ብር ይሆናል ይመስለኛል። አላወኩም። መጽሐፍ ቅዱሱ 800 አካባቢ ይመስለኛል። ስለዚህ መድሎተ ጽድቅ 1,000 ብር ነው። አንዱ መድሎተ ጽድቅ መጽሐፍ 1,000 ብር ነው የሚሸጠው። የትኛው መሰላችሁ? ይሄ ማለት ነው ከረንት አሁን ላይ ያለው ፕራይስ ነው። እኔ ይህን በጣም ከብዙ ዓመት በፊት ነው የተገዛው። 570 ብር ነበረ እኔ ስገዛው። የቆየ ነው በጣም ኦልሞስት ወደ እኔ ስገዛው እንኳን 15ኛ እትም ላይ ነው ያለው። መጽሐፍ ቅዱስ 1,200 ብር ከሆነ ኦማይ ጋድ እኔ በትንሹ አንድ ሰው 2,000 ብር እንዲያዋጣ ነበረ ያሰብኩት የነበረው። ስለዚህ በቃ በቻለው ያህል እንገዛለን። 10 ይሁን 10 መጽሐፍ ቅዱስና 10 መድሎተ ጽድቅ የሚሆን በሚችለው መጠን ገዝተን እንደ መጀመሪያ ማለት ነው እንደ መጀመሪያ መጽሐፍ ቅዱስም ውጪ ነው እንግዲህ ምናምን መንገድ ላይ ነው። መገናኛ ሊሆን ይችላል፣ ሜክሲኮ ሊሆን ይችላል፣ ፒያሳ ሊሆን ይችላል፣ ካሳንቺስ ሊሆን ይችላል፣ 4 ኪሎ ሊሆን ይችላል። ኤኒዌይ ብቻ በተለይ ወደዚህ ወደ መገናኛ አካባቢ ላይ እና መገናኛ እና ወደ ሜክሲኮ አካባቢ እናደርጋለን። መገናኛና ሜክሲኮ የተወሰነ ያህል መገናኛ ከሰጠን የተወሰነ ያለውን ሜክሲኮ እናደርጋለን። አናግረናቸው ኢንተርቪው አድርገን ምናምን ነገር እንሰጣቸዋለን። ይህንን መጽሐፍ ይህ ማለት መድሎተ ጽድቅ ገጽ አንድ የዲያቆን ያረጋል አበጋዝ እጅግ በጣም የተወደደ መጽሐፍ እና ደግሞ የ2000 እትሙ መጽሐፍ ቅዱስ የ2000 እትሙ መጽሐፍ ቅዱስ
ይሄን ያን ደግሞ የረቺቱ መጽሐፍ ቅዱስ ደግሞ የምንሰጠው ለማን ይሆናል ማለት ነው? ለኦርቶዶክሳውያን ወንድሞቻችን ይሆናል። ይሄኛው ደግሞ ለማን ይሆናል ማለት ነው? ለፕሮቴስታንት ወንድሞቻችን ይሆናል። ለአሁኑ ይህንን ቻሌንጅ የምንጀምረው እዚሁ አዲስ አበባ አንዳንድ ቦታዎች ላይ ነው። አንዳንድ ቦታዎች ላይ ያለ እንደም የመጀመሪያ ዙር ነው ይሄ የምናደርገው። ውጤታማ ከሆነ እንቀጥለዋለን። ለእግዚአብሔር አምላክ ቃል ዲያቆን ምን ይላሉ? ሀሳብ አሉት እዚህ ላይ በበጎ ተነሳሽነት? በጣም ልዩ ሀሳብ ነው። በጣም እናግዘው እናግዛለን። እንግዲህ አናኒም አለ እዚህ እኛንም እዘዙን ብለን ያው 50 ሎቢ ለአንድ ሰው ለብዙ ሰው ቀላል ነው። ስንት ዶላር ነው በዚህ? 2000 ብር ነው ያሰብነው። ስንት ዶላር ነው የሚመጣው? እንግዲህ በቃ ተመካክረን ሰብሰብ አድርገን እንልክልሃለን። እኛ እኛም ባለው ነገር ለመግባት አስቤያለሁ። እዚህ ብትሆን አሁኑኑ ዜል አደረግልህ ነበር። ዜል ነምበር ካለ ላክልህ። አለ ዜልማ አለና ዋትስአፕ ላይ ላክልህ። በቃ ዋትስአፕ ላይ ላክልንና እሺ አውልታለሁ። በጣም የተቀደሰ ሀሳብ ነው። የምር ቁጥር አስቀምጥልታለሁ ዋትስአፕ ላይ በዜል ለመላክ። መልካም። ስለዚህ ለምን አንድ 10 ደቂቃ ወስደ ነገ ከሆነ የምትገዛው ዜል ካለ አሁን እዚህ ጋር ሰዎች $20 ምናምን ሲሉ ሰምቻለሁ። አንድ 10 ደቂቃ ወስደ አትሊስት አንድ 50 መድሎተ ጽድቅ አንድ 50 መጽሐፍ ቅዱስ የሚገዛልን ሰው አናጣም። እስቲ አንድ 10 ደቂቃ ይሰጣል። እንግዲህ የእግዚአብሔር ልጆች ያው መጽሐፍ ቅዱስ እንደሚለው ዘመኑን ዋጁ ነውና እኛ በመተኛታችን እኛ ብዙ ነገር ባለማድረጋችን ምዕመናን እየወጡ ከቤተክርስቲያን እየጠፉ ነው። እንደገና ደግሞ በዚህ በቲክቶክ አገልግሎት እንደምታዩ ተኩላ የበላቸው በሙሉ እየተመለሱ ነው። እግዚአብሔር ይመስገን። በዛ በኩል ወንድማችን እፎይ ጳላዲዮስ እና ማማዬ ከእስልምና እያወጡ ነው። እዚህ ደግሞ ወንድሞች እንደዚህ። ስለዚህ በአየር ላይ ይሄንን ያህል ከሰራም በምድር ላይ ምን ያህል መስራት ይጠበቅብናል ሲባል እንደውም በየክልሉ ጭምር ነው ተሂዶ ወንጌል መሰበክ ያለበት የቤተክርስቲያኒቷ ድምፅ። ምክንያቱም ማሰብ ያለባችሁ ነገር አዲስ ትውልድ ይነሳል። አሁን ለምሳሌ ዮሴፍ ግብፃውያንን እንዴት እንደረዳቸው፣ እንዴት እንዳዳናቸው፣ እንዴት እንዳደረገላቸው ታስታውሳላችሁ። በኋላ ግን ዮሴፍን የማያቅ ትውልድ ተነሳ ይላል። ዮሴፍን የማያቅ አዲስ ትውልድ ተነሳ። ስለዚህ በእስራኤላውያን ላይ ግፍ ይሰሩባቸው ጀመር። ውለታ ተሰራ። አሁን የምታውቁት ኢትዮጵያ ውስጥ የኢትዮጵያን ቤተክርስቲያን የማያቅ ትውልድ እየተነሳ ነው። ለምን? ፖለቲካው በሚፈጥረው ውሸት፣ ፕሮቴስታንቱ በሚያደርጉት መሯሯጥ በየገጠሩ በየምኑ። ስለዚህ እኛ እስከ እንቅልፋችን ነቅተን ሲቃጠልብን ሲታረድብን ብቻ ጥቁር ለብሶ ከመውጣት አሁን ምንም ነገር ባልተፈጠረበት ሰዓት ስራ እንሰራም። ይሄ ስራ ደግሞ ትልቁ ስራ ነው። አንድ ሰው ሊድን የተፈቀደለት ሰው ይሄን መጽሐፍ ተቀብሎ ስራ ሊሰራ ይችላልና እባካችሁ እዚህ ውስጥ ያላችሁ ሰዎች እስቲ እኔ እንዲህ አይነት ነገር በጣም ነው የምፈራው፣ ግን ልደት 10 ደቂቃ ፈቅዷል። 10 መድሎተ ጽድቅ 10 መጽሐፍ ቅዱስ በጠቅላላ 20 ተብሏል። ስለዚህ $1000 ነው መድሎተ ጽድቅ። መጽሐፍ ቅዱስ ውስጥ 1000 ብር 1000 ብር ነው መጽሐፍ መድሎተ ጽድቁ። መጽሐፍ ቅዱስ ደግሞ ስንት ነው? 800 ብር ነው እንግዲህ ማጣስታው ድረስ። እሱንም 1000 ብር ብለን እንያዘውና ከነ ትራንስፖርቱ። ስለዚህ 2000 የኢትዮጵያ ብር ማለት ወደ 20 ከምናምን $። ነው። ስለዚህ እስቲ እግዚአብሔር የፈቀደላችሁ
ይኸው መጽሐፍ ቅዱሱ 1200 ብር እየተባለ ነው። በቅርብ የገዛችሁ ሰዎች ካላችሁ ንገሩን። ለማንኛውም 2000 እስከ 2500 ብር ባለው እንያዘውና እስኪ እግዚአብሔር የፈቀደላችሁ ወንጌል ይድረስ። እኔ ባልሰብክም የሚሰብኩ ሰዎች ያድርሱት። እኔ ተገኝቼ ሰዎችን ማዳን ባልችልም ሰዎችን እናድን በሚል ቻሌንጅ እስቲ 10 ሰው የዜል ቁጥሩ ውጪ ላሉት ሰዎች ልደት የዜል ቁጥሩ ምንድን ነው? አለኝ ልጻፈው ወይስ ዋትስአፕ ላይ ላኩ? ኦኬ እዚህ ጋር ጻፈውና ውጪ ያሉ ሰዎች ካሉ እሺ ኮሜንት ላይ ላስቀምጠው። ጽሁፍ ጋር ማለት ነው። ስለዚህ የመጀመሪያውን አናንያ የሚፈለገው $25 ከሆነ ስንት ዶላር ልጠብቅ ካንተ? የልጅ ሀብታም እንግዲህ ኧረ በለው የልጅ ሀብታም is crazy by the way, but I'll send some money ብር ልታለው ሴን ታስቀምጠው በኋላ እኔ ጽፏል። ይታያቸዋል ዜሉ ይታያል። ወላቂ ያስቀምጡት እስካሁን አላየሁት። ይታያቸው ቁጥር ሲሆን እንትን ይላል እንዴ? ያ እስኪ ንገረን ወይ ነው ደግሞ። እሺ 323 እባካችሁ ጻፉ። እዚህ ኮመንት ላይ የምትጽፉ ሰዎች 323 323 403 7689 በጣም ጥሩ። ኦኬ መልካም። ስለዚህ እስኪ የመጀመሪያውን አሁን ተጀምሯል። እንግዲህ የመጀመሪያውን 2500 የኢትዮጵያ ብር ወይንም ደግሞ በዶላር የሚሰጠን ሰው እንፈልጋለን። እሺ እስጢፋኖስ የአቅሜን 1200 ብር ላስገባ ብለዋል። እግዚአብሔር ይስጥልን። ኢትዮጵያስ በምንድን ነው ያስገቡት? አለ የንግድ ባንክ ቁጥር አለ። ኦኬ ተዘጋጅና አዘጋጅ ወይ ስክሪኑ ላይ ጻፍ ወይ ነገር አድር። እሺ 1200 አግኝተናል። ቢያንስ አንድ 20,000 30,000 ብናገኝ ይበቃናል። እና እስቲ እግዚአብሔር የረዳችሁ ሰዎች ይሄ በጣም የተቀደሰ ዓላማ ነው። በእውነት ነው የምነግራችሁ። የሚሰራው ሰው ነበረ እንጂ የሚያስፈልገው አደባባይ ለክርስቶስ ክብር አደባባይ ማይክ ይዞ መውጣት በጣም ከባድ ነገር ነው እና ስለዚህ እባካችሁ ብለናል። የቤተ ክርስቲያን አምላክ ሁላችንም ይርዳል። ያው ዜሉ ተጽፏል። ስለዚህ መግባት የምትችሉ ሰዎች ገስት እየላካችሁ አሊያ ደግሞ ታች በኮመንት እየጻፋችሁ እንትን በሉ። እስኪ በቀደም እንትን እያደረኩላችሁ ስልክ ቁጥር እየሰጧቸው ነበር። ቴሌግራም ላይ መተው ሀይ እንዲሉ ከዛ እዛ ላይ ስልኩን መላክ እንዲመቻቸው ስልክ ቁጥር ከዛ ስልክ ቁጥር ሰጥቻቸው እነሱ እንትን ያደርጋሉ። ሲያስገቡ ደረሰኝ ይልኩልኛል። በዛ ነበር በጣም ጥሩ። ይሄ የዜል ቁጥር። እሺ ምህረት ቀጥይ። በጣም ኃይለኛ ድምፅ አለ። በጣም ኃይለኛ ጫጫታ ውስጥ ነሽ። ወለተ ማርያም ወሰኔልሽ አየለ ነው የሚለው ስሙ። የዜሉ ስም ወሰኔልሽ አየለ ነው። ሰማችኋል? ይሰማል። ያስገባችሁ ሰዎች 0996 01 6069 ላይ እንትን በሉልኝ። የላካችሁበትን ስክሪንሻት አድርጋችሁ ላኩልኝ። 0996 01 6069 እነኔ በር ቁጥሬን ጻፉላቸው። እዛ ላይ እንትን በሉ ሀይ ብላችሁ ስክሪንሻቱን ላኩልኝ። የኢትዮጵያ ንግድ ባንክ አካውንት ለምትፈልጉትም እዛው የኢትዮጵያ ንግድ ባንክ አካውንቱን ለእናንተ ማስቀመጥ ይችላሉ። እሺ
እኔ 100 ድራም እሰጣለሁ፣ ግን እዛ 200 ድራም 300 ድራም የግሽን ቃል የገባን ካገኘን ብለን ነበር። አግኝተና አንድ ላይ 400 እሰጣለሁ። አጅማን እዚህ ያላችሁ ኮንታክት አድርጉልኝ። ለብቻ ነው ግሸን ለብቻ ነው። የግሸን በራሱ በግሸን አካውንት ነው 81 21 የግሸን በራሱ 81 21 81 21 ግሸን በራሱ የተከፈተ አካውንት አለው 81 21 ግሸን ደብረከርቤ። እሺ በሁለት ጊዜ ስልክ 40 ብር ይቆረጣል ይሁን? አንድ ላይ ማስገባት አይቻልም። የግሸን ብር እኔ ጋር አይገባም። የግሸን እኔ ጋር አይገባም። የግሸን ቀጥታ አካውንት ውስጥ ነው የሚገባው። እኔ የግል አካውንት የግሸን ማስገባት። እሺ ለየብቻ ልኬ እንትን ደርሰኝ ልካለሁ። አመሰግናለሁ። እሺ እግዚአብሔር ይስጥልን። እግዚአብሔር ይስጥልን። አምላከ ቅዱሳን ይጠብቅሽ። በርችልን። ኦኬ ሲሆን ሚካኤል $50 አስገብታል ማለት እግዚአብሔር ይስጥሽ። አንድ $50 የገባ $50 አይቻልም። እሺ አንዲት እህታችን በክርስቶስ ሁሉን እንችላለን 3 መጽሐፍ ቅዱስና 2 መድሎት የሚሆን እልካለው ነገ ወይም ሐሙስ ከሆነ ብላለች። እሺ እህታችን ኃይልን የሚሰጠው ክርስቶስ እሱ ኃይሉን ሰጥቶሽ እንድታደርጊ ይሁን። እግዚአብሔር ይስጥልን። ይቅርታ አንዴ እሺ እሺ ዲያቆን እስካሁን 2 ሰዎች አስገብተዋል። ዲያቆን $50 ቀጥሉ ወንድሞቻችን እህቶቻችን። እንደዚህ ያለ ድንቅ ስራ መስራት ከቻልን እኛም ማይክራፎን ይዘን መውጣት ከቻልን እውነት ያሸንፋል፣ ጽድቅ ይተከላል፣ የጠፉት ይመለሳሉ። እንግዲህ ትንቢቱ ይፈጸማል ማለት ነው። ሁሉም ወደ ጥንቷ ቤተክርስቲያን ወደ ቀጠነችው መንገድ ሁሉም ይመለሳልና፣ እሺ ሌሎቻችሁም ተባበሩ። 2 ሰው $50 ሰጥቷል። በኢትዮጵያን ብር ይቻላል፣ በዶላርም ይቻላል። አናኒ ቢነግረን ጥሩ ነበር፣ ህዝቡ እንዲበረታት። እሺ ዩዘር ቀጥይ። ኧረ ተቋርጧል። እሺ አካውንት እየጠየቁኝ ነው ያለው። ልስጣቸው እስከዛ ድረስ ይቅርታ። ያ እኔም በወይንሸት ያለው ስም ልክ ያለው ወይንሸት ነው አይደል? ልክ ያለው እኔ ጥሩ ነው በጣም መተባበር እና መጋገዝ እና መጽሐፍ ቅዱስም እዚህም መጽሐፍ ቅዱስ የኦርቶዶክስ መጽሐፍ ቅዱስ $40 ነው። እዛም በቺፕ ነው ማለት ነው። $20 ምናምን መሆኑ ነው ማለት ነው። እሺ ቴንኪው። የኢትዮጵያ ንግድ ባንክ የጠየቃችሁኝንም ሰዎች እየላኩላችሁ ነው ያለሁት። የኢትዮጵያ ንግድ ባንክ የጠየቃችሁኝ ያላችሁ ሰዎች እሱንም እየላኩላችሁ ነው ያለሁት። ነገ መጽሐፍቶቹን እንገዛለን። እሺ የግሸን አካውንትን የምትጠይቁኝንም እየሰጠኋቸው ነው። የግሸን በጣም አጭር ነው። 81 21 ግሸን ደብረ ከርቤ ብሎ ይመጣላችኋል። 81 21 በጣም አጭር ቁጥር ነው። የግሸን 81 21 ከዛ ካስገባችሁ በኋላ ደረሰኝ ይላኩልኝ።
የግሸን በጣም እንትና ግልጽ ትንሽዬ ናት። 81 በቃ በቀላል ስልክ ቁጥሬ ቴሌግራም ላይ ስልክ ቁጥሬ እነ ኔቨር ጻፉላቸውና እዛ ላይ ልቀቂላቸው፣ ዮሐና ልቀቂላቸው። የግሸን 8121 የግሸን ሲሆን 8121 ግሸን ደብረ ከርቤ ብሎ ይመጣል። ግሸን ደብረ ከርቤ ብሎ ይመጣል። አንድ ይቅርታ ስልክ ገባብኝ። መረ ስራ ገባ ነው። እኔም ሰላም ዋሉ ልደት። እሺ ተመልሻለሁ። ይሰማል ድምፄ? አሁን ይሰማል? እየላካችሁልኝ ያላችሁ ሰዎች አላችሁ፣ ያስገባችሁ ሰዎች ፕሊዝ ቴሌግራም ላይ አደራ በሰማይ በምድር ቴሌግራም ላይ የላካችሁበትን ላኩልኝ። እኔ ቴሌግራም ላይ ካላካችሁ መላካችሁ እውነት ጥቅም የለውም፣ በጣም ከጥቅሙ ጉዳቱ ይበዛል። ምክንያቱም መቀመጥ አለበት፣ ደረሰኝ መቀመጥ አለበት። ስለዚህ ቴሌግራም ላይ ስልክ ቁጥሬን የምሰጣችሁ ቴሌግራም ላይ እንድታስቀምጡልኝ። በቲክቶክ አይደርሰኝም። ቴሌግራም ላይ አሁን በቲክቶክ አይደርሰኝም፣ ላይቭ ላይ ነኝ ያለው። ቴሌግራም የምሰጣችሁ ቴሌግራሙ ላይ እንድታስቀምጡት ነው። ስክሪንሻት አድርጋችሁ የላካችሁበትን ይኸው ከታች ስልክ ቁጥር ተቀምጧል፣ የቴሌግራም ቁጥር በሚለው በዛ በቴሌግራም ቁጥር 0996 01 6069 ይኸው ከታች ኮመንት ላይ እየተጻፈ ነው ያለው። እነ ኔቨር እነ ሳሪቲ እየጻፉ ነው ያሉት ስልክ ቁጥሬ እዛ ላይ ቴሌግራም ላይ አያይዙልኝ። እሺ ቴሌግራም ላይ አያይዙልኝ። የግሸን ከሆነ ከክርስትና ስም ጋር አያይዙልኝ። 8121 ባልካችሁ ቁጥር ለግሸን ቤተክርስቲያን ከሆነ የምታደርጉት ክርስትና ስማችሁ፣ ለመጽሐፉ ከሆነ ግን ዝም ብላችሁ እንትኑን ብቻ አያይዙልኝ፣ ደረሰኙ ብቻ በዛ ለየዋለሁ እና እንደዛ እናደርግ። እሺ ዲያቆን ይቅርታ። እንግዲህ ሁላችሁም ልደት የኔም ልወጣ ነው፣ የስራ ሰዓት ደረሰ። ግን አለው ሰማለሁ። ችግር የለውም በቃ እሺ። ያው እኔ ልንገራቸው ብዬ ነው። ኦልሬዲ አሁን እቆያለሁ። እኔ ላይ ዛሬ ብዙ ነው የምቆየው፣ አልወጣም ቶሎ። ትምህርትም እየተማማርን እንቀጥላለን። በመሀል ላስታውሳችሁ ብዬ ነው የነገርኳችሁ። ኦልሬዲ መጽሐፉን ለመግዛት በቃ ባለው ነገር ለመጀመር እንቅስቃሴውን ጨርሰናል። ያለን በገባለን ብር ዛሬ ማታ ዜል አለ፣ ሚሚ ዜል አለ። ዜሉን አስቀምጡላቸው። እግዚአብሔር ይስጥልን። እያስገባችሁ ያላችሁ ሰዎች አላችሁ፣ እየላካችሁልኝ ነው ደረሰኝ። እግዚአብሔር ይስጣችሁ። በቃ ደረሰኝ ላኩልኝ። እሺ፣ በጣም ከታላቅ ይቅርታ ጋር ደረሰኝ ላኩልኝ። ደረሰኝ በጣም ግዴታ ነው፣ ያስፈልገናል። ኦኬ፣ እዚህ ቲክቶክ ላይ የትኛውም አይነት ነገር ሲሰራ ደረሰኝ ያስፈልገዋል። እነዚህ አይነት ነገሮች ሲደረጉ ደረሰኝ ያስፈልጋቸዋል። እና የግሸን ደግሞ እንደነገርኳችሁ በእኔ አካውንት አይገባም ግሸን። የኔን አካውንት ለግሸን ብር ማስገቢያ እንዳትጠቀሙ አደራ።
ራሷ ቤተክርስቲያኒቷ ያዘጋጀችውን አካውንት ነግራችኋለሁ። ስናሰባሰብም የነበረው በራሱ በጊሸን አካውንት ነው። ኦኬ፣ በራሱ በጊሸን አካውንት የንግድ ባንክ የጊሸን 8121 የንግድ ባንክ የአቢሲኒያ ባንክ 8121 የራሱ የጊሸንን በጊሸን። እሺ ፕሊስ እንደዛ እንዳይቀላቀልባችሁ አደራ።